ክርስቶስ ኢየሱስ ካረገ በኋላ መጽሐፍ ቅዱሱ ድንግል ማርያም የኢየሱስ እናት ብሎ ጠርቷታል አልጠራት? ጠራት እኮ እዚህ ጋር ስማኛ ነኝ። አንተ ትጠራታለህ አልጠራትም? እሺ ዕብራውያን ምዕራፍ 6 ላይ አንተ ትጠራታለህ አልጠራትም? መጽሐፍ ቅዱስ ራሱን ደግሞ እናንብባ። ትጠራታለህ አልጠራትም? መጽሐፍ ቅዱስ ራሱን እናንብብ። ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ወይም ደግሞ ካረገ በኋላ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት ትባላለች አትባልም? የሱር ነው በለኝና በኋላ ትባላለች አትባልም? ልትባላለች ብቻ መልስልኝ። አንድ ሰው ሐዋርያት ከሰበኩት ውጪ እንግዲህ ዕብራውያንን ስናይ የሐዋርያት ስብከት ነው፣ በመንፈስ ቅዱስ ምሪት ነው የጻፉት አይደለ? እሱ ብቻ አይደለም፣ ሮሜም ገላትያንም ጨምሮ እና በስጋ እንደተካፈለ ወይም በስጋ ተካፈለ ማለት ከማርያም ከእናቱ ስጋ ነስቷል ማለት ነው ባጭር። ከዚህ ትምህርት ተቃራኒ የሚያስተምር አካል የተረገመ ነው አይደለም? በመጽሐፍ ቅዱስ አስተምረው በቃ ነው ከሆነ ነው፣ ካልሆነ ደግሞ የተረገመ ካልሆነ ምን ይባላል የሚለውን ታስረዳል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ወይስ በእግዚአብሔር ልጅ ተመስሎ ነው የሚኖረው? ኢየሱስ ክርስቶስ ቆይ፣ የኢየሱስ ክርስቶስ የእግዚአብሔር ልጅነት ምን አይነት ልጅነት ነው? የምሳሌ ልጅነት መልስልኝ። በደንብ ግልጽ ይሆንላል። ኦኬ፣ አንተ ወልዶት ነው ልትል ነው እንዴ? እንዴ የምን ልጅነት ነው? የምሳሌ ነዋ፣ የውሳኔ እኮ ነው። አንተ ልጄ ነህ እኔ ዛሬ ወለድሁ ካለው ጊዜ ጀምሮ ነው እግዚአብሔር ማለት ምን ማለት ነው? የምሳሌ ማለት አባት ይሆናል። ምን ማለት ነው? የምሳሌ ልጅነት ማለት የምሳሌ ማለት ጀስት ላይክ ልጄ ነህ ስላለው እንጂ ልጁ የሆነው ልጄ ነህ አንተ ዛሬ አለው አይደል? አንተ ለምሳሌ ሕፃን ልጅን አንተ ዛሬ ልጄን አትለውም። ከወለድከው ልጅ ነው አትነግረውም። እዚህ ጋር በንግግር ነው። አንተ ዛሬ ልጄ ነህ እኔ ዛሬ ወለድሁ አለው። ዕብራውያን ምዕራፍ 2 ላይ ማየት ይችላል። ስለ የትኛው ጊዜ ነው እሱ እየተወራ ያለው? እዚህ ጋር ስለዚህ ኢየሱስ ክርስቶስ የምሳሌ ልጅ ነው እየተወራ ያለው። ቆይ አዲስ ምን ሆነ ነው አሁን እዚህ ክፍል ላይ ኢየሱስ ክርስቶስ ስለዚህ የእግዚአብሔር ልጅ ሲባል የምሳሌ ነው እንጂ ትክክለኛ እግዚአብሔር ልጅ አይደለም ነው እያልከኝ ያለው አይደል? ኦኬ፣ ትክክለኛ እግዚአብሔር ልጅ ማለት እንዴት? ምን አድርጎት ወልዶት? የባህሪ ልጁ ነው አይደለም እኮ ባህሪው ምሳሌ ክርስቶስ አባት የለው? የክርስቶስ አባትነትን እኮ ከታች ጽፎታል። ያው ክርስቶስ አባት አለው የለውም? እናትም የሉትም። ቆይ አንተ የምትለው መልከ ጻዲቅ ለትውልዱ ለዘመኑ ለትውልዱ ቁጥር የለው ከክርስቶስ በፊት ነበር እያልከኝ ነው? ይሄ ባይዞ የእውቀት የሚመስል ሳቅን በጣም ነው የሚያናደኝ። ለትውልዱ ቁጥር የለውም ወይ መልከ ጻዲቅ? ችግር የለውም አዳምጠኝ። ኧረ በእግዚአብሔር ስም አዳምጠኝ። ክርስቶስ አባት አለው የለውም? ክርስቶስ የእግዚአብሔር የምሳሌ ልጅ ነው። ክርስቶስ በውሳኔ የመጣ ልጅ የለውም። ከሙሉ ወንጌል ነህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን ከማን ነው ነስቷል ብለህ የምታምነው? አሁን ያላችሁትን ነገር ሰምቻለሁ። እኔ አልተማርኩትም፣ እንደዛም አላስተማረችኝም የእውነት ለመናገር ማለት ነው። አሁን እናንተ ስታወጡት ነው ያየሁት። እኔ ከማርያም ነስቷል የአብርሃምን ዘር ይዟል ምዕራፍ 2 ላይ ይለናል እኮ አይደል እንዴ? ምን ብላ ነው ያስተማረች? ቆይ ሰለክ መቼም ቆይ ልጨርስልሽ። እሺ መቼም አሁን ስለ ክርስቶስ ሳትማሩ ክርስቲያን መባልም ከባድ ነው አይደለ? እና ስለ ክርስቶስ ስለ ነገረ ድህነት ስትማሩ ክርስቶስን ያማከለ ነው አይደለ? ማዕከሉ ክርስቶስ ነው። ያለ ክርስቶስ ድህነት ስለሌለ አይደለ? አምናለሁ። እና ምን ብላ ነው ያስተማረች? ወይ ደግሞ ምን ተብለን የተማርከው? ስጋን ኬታ መጣ ተብሎ ነው የተማርከው? ስጋ ነስቷል አልነሳም የሚል ትምህርት አልተማርኩም። ከማርያም እንደተወለደና ስለኛ እንደሞተ ግን ኦኬ እሺ። ስለዚህ ይሄንን ትምህርት የሚያምኑስ ትክክለኛ የመንፈስ ቅዱስ ምሪት አላቸው ወይ ደግሞ ከክርስቶስ ናቸው ብለህ ታምናለህ? ከማርያም ስጋን አልነሳም ብለው የሚያምኑ አሁን ጀጅ ለማድረግ ለእኔ አሁን ይከብደኛል። ለምን እንደው ታውቃለህ? እኔ አሁን ጥያቄን በጥያቄ ብጠይቅ ምንፍቅና ነው አይደለም ለሚለው መልስ ለመጠየቅ አንተም ጥያቄ ብጠይቅ አሁን ለምሳሌ ይማለዳል የሚለውን ወደ ይፈርዳል ስትቀይሩት ወደ ምንፍቅና ገብተናል ብለህ ታስባለህ? አይ አሁን ለሽ አሁን ጸጥ ብዬ አዳመጥኩ። ፍሬ አለ ነው። እሺ
ችግር የለም ትጠይቀኛለህ። ቀጥታ ልጠይቅህ። አንተስ ይሄን መልስልኝ። ምንፍቅና ነው መቀየራችን ብለህ ታስባለህ? ቆይ እመልስልሃለሁ። ቆይ እሺ፣ መጽሐፍ ቅዱስ ስጋን ከማርያም ነስቷል ብሎ ያስተምራል አያስተምርም? ያስተምራል። ከዚህ ተቃራኒ የሆነ ከአጋንንት ነዋ እኮ አሁን ቀደም ያልኩህ መልስልኛ። አሁን ይማልዳልን ወደ ይፈርዳል ስትቀይር ወደ ያጋንንት ትምህርት ነው አይደል? ቆይ መጀመሪያ እሱን እመልስልሃለሁ አልኩህ። ችግር የለም። እሺ ሳይለንት ራስህ ጀጅ አድርገህ መጀመሩ ጥሩ ነው ብዬ ስለማስብ እኔ ጀጅ አላረኩም። ገና ጥያቄ እየጠየቅኩ ነው። ጀጅመንት እና ጥያቄ መጠየቅ በጣም ይለያያል። እሺ አሁን የኔ ጥያቄ ምንድን ነው? ከዛ ወደ ጀጅመንት እንሄዳለን። እሺ አሁን ከመጽሐፍ ቅዱሱ ተቃራኒ የሚያስተምር አሁን ለምሳሌ የሆነ አካል ይመጣና የሆነ ስብስብ ይመጣና አይ ከማርያም ስጋ ነስቷል የሚል ጥቅስም የለም መጽሐፍ ቅዱስም አያስተምርም ቢል ይህ አጋንንታዊ ነው አይደለም? ጥያቄ በጥያቄ ነው አይደለም? መጀመሪያ መስክር። ቆይ መጀመሪያ መስክር። መጽሐፍ ቅዱስ ተቃራኒ ኦርቶዶክስ ምንፍቅና ገብታለች አልገባችም? ምንድን ነው የሚጫወተው? ምንፍቅና እዚህ ስንት የምንፍቅና ማት ውስጥ ሰብስበህ ቁጭ ብለህ አሁንም ኦርቶዶክስ ስር ልትደበቅ ትሞክራለህ። አታድክመን፣ ናቲንም አታድክመው። ሀሳቡ ላይ አወራ በየደቂቃው እንደው ካፋችሁ በቃ ስንት ምንፍቅና ወጥፋችሁ ኦርቶዶክስ በማለት ምድኑ ይመስላችኋል? ለምሳሌ ጋዲዮን አሁን ሀሳቡ ላይ አወራ። በቃ ሀሳቡ ላይ አወራ። አሁን ሚዩት ተደርጋለህ። አሁንም ሀሳቡ ላይ አወራ። ናቱሻ ቀጥል። እንደዚህ አይነት የሚያደርግ ሰው ወደሚቀጥለው እንሄዳለን አስፈላጊ ከሆነ። ያ በጣም የሚያስቅ በዚሁ ፈን እያደረግ እንድንሄድ አይ ምንፍቅና አይደለም የእውቀት ማነስ ነው የሚል ኮመንት አየው። አርዮስንም ያካትታል። ባይዘው ይሄ ምስኪኖች ናችሁ። ለዚህ ምንፍቅና የሚመጣው ባይዘው ከእውቀት ማነስም ሊሆን ይችላል እና ይሄን ያዙት። እሺ ወደ አንተ ልምጣ። አሁን መጽሐፍ ቅዱሳችን በገላትያ መልእክት ምዕራፍ 1 እንደሚናገረው ሐዋርያው ቅዱስ ጳውሎስ ጌታችን መድኃኒታችንም እንደሚናገረው በቃ ሐሰተኞች ይመጣሉ፣ የሐሰት ትምህርት ያስተምራሉ ይላል። ሐዋርያው ቅዱስ ጳውሎስ ደግሞ እኛ በቃ ከሰበክነው ውጪ የሚሰብክ ካለ በቃ የተረገመ ነው ይላል። የተወገዘም የተረገመም ነው ይላል። አሁን ጥያቄውን ደግምልሃለሁ። ኢየሱስ ክርስቶስ ከማርያም ስጋ አልነሳም የሚል እና ደግሞ ስጋ መንሳቱን መጽሐፍ ቅዱስ ላይ አልተጻፈም የሚል የተረገመ ነው አይደለም? ሳይለንት በዝምታ ሚዩት ነህ። ኢየሱስ ክርስቶስ ከማርያም ስጋን አልነሳም የሚል የተረገመ ነው አይደለም? ከመጽሐፍ ቅዱስ ውጭ ስለሆነ ማለት ነው። ሙሉ ወንጌል ይሄንን ያስተማረችበት እኔ ሙሉ ወንጌል አላልኩም። ቆይ ሙሉ ወንጌል አላልኩህም። አልወጣኝም። ሙሉ ወንጌል አላልኩም። የአቦን ግብር የበላ ቀድሞ ይለፈልፋል አሉ። እኔ እሱ እንትን አላልኩም። አሁን የጠየቅኩ አንድ ሰው ከመጽሐፍ ቅዱስ ውጭ ወይ ደግሞ ተቃራኒ ሐዋርያት ካስተማሩት መጽሐፉ ላይ ከተጻፈው ውጭ ተቃራኒ እሱን ተቃራኒ ያስተማረ አንተ ይህን ጥያቄ መልስልኝ። ይህን ጥያቄ መልስልሃለሁ እኔ ይህን ጥያቄ መልሰውና በጣም የሚገርመኝ በጣም ብዙ ፕሮቴስታንት ማለት ነው፣ ይቅርታ አድርግልኝና ጋዲ፣ በጣም ብዙ ፕሮቴስታንት ስሙን ይዘውታል። የክርስቶስ ባሪያ ጸጥታ ምናምን፣ ግን ተቃራኒ ናቸው። አሁን ጸጥታ ብለህ ግን በጫጫታ ውስጥ ነው ያለው። ስለዚህ ጥያቄን ብቻ መልስልኝ። አንድ ሰው ሐዋርያት ከሰበኩት ውጭ እንግዲህ ዕብራውያንን ስናይ የሐዋርያት ስብከት ነው፣ በመንፈስ ቅዱስ ምሪት ነው የጻፉት አይደለ? እሱ ብቻ አይደለም፣ ሮሜም ገላትያንም ጨምሮ እና በስጋ እንደተካፈለ ወይም በስጋ ተካፈለ ማለት ከማርያም ከእናቱ ስጋ ነስቷል ማለት ነው ባጭር። ከዚህ ትምህርት ተቃራኒ የሚያስተምር አካል የተረገመ ነው አይደለም? በመጽሐፍ ቅዱስ አስተምረው በቃ ነው ከሆነ ነው፣ ካልሆነ ደግሞ የተረገመ ካልሆነ ምን ይባላል የሚለውን ታስረዳል። ቀጥለው እና በመደማመጥ ይሁን። እሺ እታች ያለ ሰው እንትን እንዲል እንዲገባው እንዲሰማ ምናምን። አሁን ቀጥል። ሳይለንት ቀጥ ሚዩት ነህ ሜቢ ወርደህ ነው ራሱ ነው የሆነው። ማንም አላስወረደው። ቀጥሉ። ራሱ ነው ባይዘዌ ናቱሻ። አስተውለህ ከሆነ እዚሁ ላይ ሪፍሌክት እንድታደርገ 30 ሰከንድ ሊሆን ይችላል፣ አንድ ደቂቃም ወስደህ
ይሄ ምንን ያሳያል? አሁን ራሱ ልክ ከመጽሐፍ ቅዱስ ጋር የሚላተም ትምህርትን እያመኑ ልክ እዛ ነገር ላይ መልሱ ስትላቸው ስለ ኦርቶዶክስ የማውራቱ ነገር ምንድን ነው? ምን ብለን በምን መልኩ ከዚህ ሰዎች ምን እንማራለን? ያ እሱን እኮ ነው። በነገራችን ላይ ጋዶ 10 ሰከንድ ብፈጅ ነው ይቅርታ። ሮሜ 10 ላይ በልብህ አምነህ በአፍህ መስክረህ የሚባለው እንደው ዝም ብሎ ኢየሱስ ጌታ ነው ማለት አይደለም። የክርስቶስን ትምህርት እውነተኛውን መለኮታዊ የሆነውን የሐዋርያትን አስተምህሮ መጽሐፍ ቅዱስን መመስከር በምን በህይወትም በአንደበትም በጥያቄ መልስም ሊሆን ይችላል፣ ለሰውም ደግሞ በመመስከርም ሊሆን ይችላል እና በግልጽ የተጻፈውን የመካር ነገርና አሁን ጋር የተናገረውን ነገር በጣም ትልቅ ይሄ ከሉተር ጀምሮ የነበረ ነው። በነገራችን ላይ እስከ ተመቻቸው ድረስ ብቻ ነው ሊጠቅሱላችሁ የሚችሉት። ከነሱ ጋር ከተቃወመ አንድን ነገር አይቀበሉትም። ኦኬ አሁን ከሙሉ ወንጌል ጋር የሚቃወም መስሎ ከታያቸው ዕብራውያን ላይ ያለውን ስጋ መካፈሉን በነገራችን ላይ ሊክዱት ሁሉ ይችላሉ። ያን ያህል ማለት ነው። ልክ እንደዚህ በተግባር ስህተትን እንኳን ስህተት ነው ማለት አይችሉም። ይሄ ምንድነው? ታማኝ አለመሆን። ለምን? ለእግዚአብሔር ቃል። ይሄ ከምንድነው የሚመጣው? ከእግዚአብሔር መንፈስ ነው? አይደለም፣ ከእግዚአብሔር መንፈስ አይደለም። ስለዚህ ያው እግዚአብሔር ደግሞ ይድረስላችሁ። ኦኬ ቃል የተሰማልን ናቱሻሽ ዜና ያክብርልን። እንዴ የምትገቡ ሰዎች በቃ አሁን እኮ አትሊስት አሁን ለምሳሌ እኛ ፕሮቴስታንቶች ድነዋል ብለን አናምንም። ኦፍኮርስ ግን ሰው ባለበት ሆኖ ለእውነት መቆም የሚባል ነገር አለ። አንዳንዴ ለምናምነው ነገር ለእውነት ስንቆም እግዚአብሔር ራሱ ባይዘው ወደ እውነተኛው መንገድ ወደ ድነት ያመጣናል። ባለንበት ቦታ ሆነ ራሱ ለእውነት መቆም የሚባል ነገር አለ። ምንፍቅና እንደሆነ እያወቅ ትክክለኛ ትምህርት እንዳልሆነ እያወቃችሁ እዛ ውስጥ ተቀምጣችሁ ይህ ትምህርት ስህተት ነው ወይስ አይደለም ተብላችሁ ስትጠየቁ ኦርቶዶክስ እንዴት ትላል? ስንት ጊዜ እኮ መልስ የተሰጠበት ነገር እንዴ ክርስቶስ ኢየሱስ ከድንግል ማርያም ስጋ አልነሳም የሚልና የህትመትን ጉዳይ ሰው እንዴት ያወዳድራል? እንዴት ያወዳድራል? እኔ እኮ በጣም እዚህ አካባቢ የሆነ ከባባድ ነፋሶች የገቡ አሉ ብዙ ሰዎች ጋር እዚህ አካባቢ እና እነዛ ነፋሶች መውጣት አለባቸው ይመስለኛል። ብዙ ክፍተት ፈጥሯል የገቡት ነፋሶች። ኤኒዌይስ የማይገናኝ ነገር ባናገናኝ እንደው እባካችሁ ጌታ በሚያውቀው አቤኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እግዚአብሔር አምላክ የተመሰገነ ይሁን። ኬት ቤተ እምነት ነህ? ከሙሉ ወንጌል ነኝ። ኦኬ ከሙሉ ወንጌል። እምነት ምንድን ነው? በዚህ ጉዳይ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብለን የምታምነው? በሚገባ። ኦኬ በጣም ጥሩ። እሺ አንዴ አቤኒ አሁን ቅድም ካልከው ትምህርት የተለየ ወይ ደግሞ አሁን ቅድም ካልከው ትምህርት እስራኤል እዚህ ነገር ላይ ያለ እምነት ምንድን ነው? ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብለህ ታምናለህ? አላምንም። በጣም ጥሩ። ፕሮቴስታንት ነው አይደል አንተ? እሺ ታች ያላችሁ ሰዎች እንድታስተውሉ የምፈልገው ነገር አቤኒዘር እንግዲህ ገስት ላይ ተቀምጧል። ሙሉ ወንጌል ነኝ ብሏል። 3 ነገሮችን ማንሳት እንፈልጋለን። የሙሉ ወንጌል ቅድም ዮሐዲ አውጥቶ ሲያሳይ የነበረው ሰነድ ከቅድም ጀምሮ ስንናገር የነበረው ነገር ትምህርቱ እንደዛ አይደለም ብላ ነው ሰነዶቿ ላይ ያስቀመጠችው። አቤኒዘር አረ የስህተት ትምህርት ነው ኢቨን ሁላ ብሏል። እና አቤኒዘር እስቲ ማይከን ክፈትና ከእስራኤል ጋር እስራኤላውን አቤኒዘር ሰምተህ ከሆነ ፕሮቴስታንት ነኝ ብሏል። እስቲ ከእስራኤል ጋር ተነጋገር። አቤኒ ቀጥል። ኦኬ አይ ችግር የለውም። ከሁላችሁም ጋር መነጋገር እችላለሁ። ከእስራኤል ጋር ቀጥል። እስራኤል ፕሮቴስታንት ነው፣ ወንጌል አማኝ ነው። ክርስቶስ ኢየሱስ ከድንግል ማርያም ስጋ ሁሉንም ስለሚጠቅም ከሁላችሁም ጋር ማውራት እችላለሁ። እሱን እኮ ነው ከሁላችንም ጋር ማውራት የምትችል ከሆነ እስራኤል ወንጌል አማኝ ነው፣ ፕሮቴስታንት ነው። ይሄው ለሱ ወንጌል ስበከለት፣ ከሱ ጋር ተነጋገር። ክርስቶስ ኢየሱስ ከድንግል ማርያም ስጋ አነሳም ብሎ ነው የሚያምነው። ቀጥል እስራኤል ቀጥሉ። መጀመሪያ ቅድም ቆይ አንዴ እስራኤል አቤኒ መጀመሪያ ቀድሜ ስለገባው እኔ እናንተ አንድ አይነት እምነት ነው እዚህ ነገር ላይ የምናምነው፣ አንድ አይነት እምነት ስለሆነ ያለን እኔን ተወኝና የሙሉ ወንጌሏን ትንሽ ብሪፍ ላረግ ፈልጌ ነው። እሱ ጋር ወደ ሙሉ ወንጌሉ እንመጣለን። ቆይ ችግር የለውም። እኔ እድል እሰጣለሁ፣ ጌታን እድል እሰጣለሁ። አላሽ ከእስራኤል ጋር ተነጋገርና ከዛ እድል እሰጣለሁ። ጎ ሄድ ገስት ላይ ለምን ብዙ ሰው ሪኩዌስት እያደረገ ስለሆነ
ከእስራኤል ጋር ዲስከስ ካደረጋችሁ በኋላ ሌሎች ሰዎችን ደግሞ ለማስቀደም እንዲያመችን ኦኬ፣ ሰዓት እንዳንፈጅ በሚለው ቀጥሉ። እስራኤል አቢኒ ቀጥሉ። እና ኢየሱስ ክርስቶስ መጀመሪያም የመጣበት ዋነኛው ዓላማ በእግዚአብሔር አምላክ የወረደብንን በዚሁ በስጋችን ላይ የወረደውን እርግማን ከዛ እርግማን ለመፈወስ ነው። ከዛ ከርስ ለመፈወስ ነው እኛን የመጣው ማለት ነው ኢየሱስ ክርስቶስ መጀመሪያ ማመጣጡ ማለት ነው። ስለዚህ ይህንን ከርስ ወይም ደግሞ ይህንን እርግማን ከሰው ልጅ ላይ ለማንሳት ሜተዱ ማለት ነው የተጠቀመበት ሜተድ ይሄ ያለ አይደላው። ለምሳሌ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች በስተቀር የሚል ጥቅስ ሁላችሁ መቼም ታውቃላችሁ፣ መጽሐፍ ቅዱስ የምታውቁ እና በዛ መንገድ ነው ያ እንትን የሆነው ማለት ነው። እና የግድ ከዛ ሲድ ወይም ደግሞ ከዛ ከታመመው አካል ላይ የግድ ስጋ መንሳት ነበረበት። አሁን ማርያም ያስፈለገችበት ወይም ደግሞ ከማርያም ስጋ የነሳበት ዋነኛው ምክንያት እሱ ነው። ከዚህ ከታመመው ወይም ደግሞ የእግዚአብሔር ከርስ የእግዚአብሔር እርግማን ከወረደበት ስጋ የግድ መውሰድ ስለነበረበት ነው እንጂ እንደተባለው እኮ ከየትኛው መንገድ መጥቶ ጀስት መለኮታዊ ኃይሉንም ተጠቅሞ እንትን እንዳይሆን ክሬት መደረግ ይችል ነበር። አንድ ያዳምጠኝ። እንትን እንዳይሆን ከእስራኤል ጋር ስለሆነ ዲስከስ ባክ ኤንድ ፎርዝ ዲስከስ ለእስራኤል ነው እየነገርኩት ያለሁት። እስራኤል እየሰማህ ነው? እየሰማሁ ነው በደንብ። ስለዚህ እየሰማሁ ነው። እየጨረስኩ ነው። በቃ ግድ ስለሆነ እንዲህ እናድርግ 30 ሰከንድ እየወሰዳችሁ አሁን አቤኒ 30 ሰከንድ ወስድ ሀሳብን ጠቅልና ከዛ የእስራኤልን የምንስማው ከዛ ደግሞ ጥያቄ ትጠይቃላችሁ። ጎሄድ ቀጥሉ። ዳትስ ፋይ በቃ በጠቅላላው ጀነራላይዝ ሳደርግልህ የመጣበትም ዓላማ ሲጀምር ይህንን ነገር ለማድረግ ስለሆነ ኬትም አያመጣውም። ይህን ስጋ የግድ ከታመመው ልክ ዶክተሮች ለምሳሌ ከታመሙ ባዲ ላይ የሆነ ነገር ወስደው መድኃኒት እንደሚቀሙት ልክ እንደዛው ከማርያም ስጋ መንሳት ነበረበት። በዛ ጊዜ ደግሞ ከነበሩት ለዛ ነገር ፊት የነበረችው ማርያም ስለነበረች ከማርያም ስጋ ነስቷል። ዳትስ በቃ የማርያም ስራ እዛ ጋ ያቆማል ማለት ነው። ገብቶሃል አይደል? ከዛ በኋላ ስጋ ነሳ፣ ያ ስጋ ሞተ፣ አዲሱ አካል ተነሳ። ያን ነው። ከዚህ ውጭ ምንም የተደረገ የመስቀል ላይ ስራ የለም። በዚህ ሜተድ ከማርያም ስጋ ነስቷል፣ ያን ስጋ ገሎታል። ከዛ በኋላ ግን ከሞት በኋላ የመጣው ክርስቶስ ኢየሱስ ግን ከማርያም ጋር ምንም አይነት ቁርኝትም ሆነ ምንም አይነት ግንኙነት የለውም። ምን አልከኝ? ቆይ ሌላ ደግሞ አሁን እየሰማን ነው። አፍተር ከማርያም ከኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ መጨረሻ ላይ ያልከውን እርግጠኛ ለመሆን ያክል በኋላ ላይ እሱን እናወራበታለን። ሞትን ድል አድርጎ ከተነሳ በኋላ ጌታችን ኢየሱስ ከተነሳ በኋላ ካረገ በኋላ ድንግል ማርያም እናቱ አይደለችም ነው? ሞትን ድል አድርጎ ከተነሳ በኋላ ይኸው የመጣበት ነው። ኦልሬዲ እኮ አሁን እኮ የማርያም ከዛ በኋላ ማርያም የእሱ እናት ነች ካልክ አሁንም ቢሆን ከዛ ከሞተው አካል ነስቷል እያልክ እኮ ነው። አቢኒ አዳምጥ፣ ወደ እኔ ኮንፊርም ለማድረግ ያክል ነው። ክርስቶስ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ ወይም ደግሞ ካረገ በኋላ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት ትባላለች አትባልም? የሱ ነው በለኝና በኋላ ትባላለች አትባልም? ልትባል አትችልም። ጎበዝ ያልኩ ትክክለኛ ትምህርት ስለተናገርክ አይደለም፣ እምነትን ግልጽ ስላደረገ ነው። ይሄኛው ከኔ ጋር ዲስከስ ታደርጋለህ። አሁን እስራኤል ቀጥል፣ ማንሰማው ነገር የለም። ቀጥል እስራኤል። እሺ ያው የምንነጋገረው ማንም የሚናገር እንደ እግዚአብሔር ቃል ይናገር ይላል። ስንነጋገር በተጻፈልን መሰረት ብንነጋገር መልካም ነው ብዬ እላለሁ። አሁን በዚህ ጉዳይ ላይ ስንነጋገር ለእያንዳንዱ ነገር የእግዚአብሔር ቃል መልስ አለው። ስለዚህ ያንን እየጠቀስን አሁን በግምት መነጋገር አንችልም። አይደለም ሁላችንም የእግዚአብሔር ቃል የምናምን ከሆነ እኛ 66ቱ እናምናለን፣ እናንተ ሌላ መረጃ ካላችሁ ትጨምራላችሁ። ስለዚህ ምንድነው የእግዚአብሔር ቃል ላይ አንደኛ ኢየሱስ ክርስቶስ አሁን እኛ ምንድነው ለመናገር የሚገባል። ለምሳሌ እግዚአብሔር እንደዚህ ያደረገ እግዚአብሔር እንዲያደረገ ያደረገበትን ምክንያት መጽሐፍ ቅዱስ የማይነገረን ከሆነ የተደረገውን ብቻ የተሰጠንን ወይም የተጻፈልንን ብቻ ነው መናገር ያለብን። ስለዚህ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ከዛ በኋላ ቃልም ስጋ ሆነ ይላልና ያ ቃል የነበረው ነው ስጋ የሆነው፣ ቃልም ስጋ ሆነ። ስለዚህ ቃል ስጋ ሆነ ብለን ካልን ስጋ ነሳ ወይም ወሰደ
ተዋሰ የሚለውን ነገር በመጽሐፍ ቅዱስ ላይ አናገኝም። ለምንድነው ይሄ የምልበት ምክንያት በቂ ምክንያት ምንድነው? አንደኛ ኢየሱስ ክርስቶስ እዚሁ ዮሐንስ መልእክት ላይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ይለዋል። ያ የእግዚአብሔር በግ ደግሞ በእግዚአብሔር የተዘጋጀ ስጋ ነው ማለት ነው። ስለዚህ በአዲስ ኪዳን ላይ ይሄንን ቃል ካገኘን፣ ቃልም ስጋ ሆነ የሚለውን ካገኘን፣ በብሉይ ኪዳን ደግሞ እግዚአብሔር ያንን በግ እንዴት አድርጎ ለምሳሌ በአብርሃም ስንመለከት ለአብርሃም እግዚአብሔር በጉን ያዘጋጀው እግዚአብሔር እንደሆነ መስዋዕቱን አዘጋጅቶ በይስሐቅ ምትክ በግ እንዳዘጋጀለት እንመለከታለን። ከዛ ሌላ ደግሞ ንጉሥ ዳዊት ደግሞ በመዝሙረ ዳዊት ላይ ስጋን አዘጋጀህልኝ በሚቃጠል መስዋዕት ደስ አይለውም ይላልና ያ የተዘጋጀው ስጋ በእግዚአብሔር የተዘጋጀ ስጋ እንደሆነ ያ ደግሞ ቃል ነበረ፣ ቃልም ስጋ ሆነ ይላል እንጂ በምንም አይነት መጽሐፍ ቅዱስ ላይ ወሰደ ወይም ተዋሰ የሚባል አናገኝም። ስለዚህ ቃሉ ነው ስጋ የሆነው ስጋ የለበሰው፣ ምክንያቱም ፈጣሪነቱን ያሳያል። እስራኤል እንዲህ እናድርግ። በቃ አሁን ታች ያላችሁ ሰዎች ጀስት ክሊር ለማድረግ ያክል እንቀጥላለን። አቤኒዘር ፕሮቴስታንት ነው፣ ሙሉ ወንጌል ነው፣ ወንጌል አማኝ ነኝ ብሎ ነው የሚናገረው። ከድንግል ማርያም ስጋ ነስቷል ብሎ ነው የሚያምነው። እስራኤል ደግሞ አሁን እየገባችሁ ላላችሁ ሰዎች እያጠራ ያሉት እስራኤል ደግሞ እሱም ፕሮቴስታንት ነው፣ ወንጌል አማኝ ነው፣ ከድንግል ማርያም ስጋን በፍጹም አልነሳም ነው የሚለው እና ሁለቱም የራሳቸው መግቢያ ሀሳብ አስቀምጠዋል። አቤኒ ጥያቄ መጠየቅ ትችላለህ። ከዛ ካውንት ዳውን እናስቀምጥለት ናቱ ለአቤኒዘር 2 ደቂቃ እንትን እስራኤል ስለ ወላዲት አምላክ ትባላለች የሚለው እምነቱ ራሱ እስኪ ቼክና እስራኤል ይህችን ይጨርሱና ብዬ እኮ ነው ወደ ሌላ ቶፒክ እንዳይገባ ትንተናል። አይዲያውን ለማወቅ ነው እንጂ ከዛ ከጥያቄና መልሳቸው ነው የሚቀጥሉት። የአቤኒዘር ኦልሬዲ አትባልም የሚል ሀሳብ ነው ያለው። የኔም እምነት እንደዛው ነው። አትባልም፣ ወላዲት አምላክ አትባልም። ችግር የለም። ቀጥል አቤኒ። አሁን ወላዲት አምላክ ምናምን የሚለው ላይ ሳይሆን ቅድም ነስታለች አልነሳም በሚለው ላይ አቤኒ ካውንት ዳውን ናቱ እንደ አዲስ ጀምርለት። 2 ደቂቃ አድርግለትና አቤኒ ጥያቄ ይጠይቅ። ኦኬ የመጀመሪያውን አሁን የሙሉ ወንጌሉን ትንሽ እንትን ለማክሪ ለማድረግ ማለት ነው። አቤኒ ሙሉ ወንጌል እንደዛ አቤኒ እየሰማ ፕሊዝ። እስራኤል ሀሳቡን አስቀምጧል፣ አንተም ሀሳብን አስቀምጣል። እስራኤል ወንጌል አማኝ ነኝ መጽሐፍ ቅዱስ ላይ እንደዚህ አይነት ትምህርት የለም እያለ ነው። ጥያቄ ያቀርብለት። ጎሄድ ሰዓቱን እናያዝላ። አቤኒ ማን ነው ከጀርባ? አቤኒ አለ። በውጭ ዘንድ የሚታዩት ነገሮች ትንሽ አንድነት አስመስሎ ያስጠቁናል እንጂ ልዩነቶች እንዳሉን እኛም እናውቃለን፣ እነሱም ያውቃሉ። አሴ ፕሮቴስታንት አይደለም። ምን ውስጥ ስለማን ነው? ከማን ጋር ነው እያወራ ያለው? አቤኒ ከኛ ጋር ነው ወይስ ከሌላ ሰው ጋር? አሁን ስለ እስራኤል ነው እያወራ ያለሁት እኔ። ብዙ ልዩነቶች እንዳሉ ይታወቃል። አቤኒ አዳምጠኝ። ስለ እስራኤል ሳይሆን የምታወራው አንተ መግቢያውን ሰጠህ፣ እስራኤልን መግቢያውን ሰጠህ። መጽሐፍ ቅዱስ ላይ እንደዚህ አይነት ሽታውም የለም ስጋ ነሳ የሚል ትምህርት እያለ ነው። ስለዚህ አንተም ወንጌል አማኝ ነው፣ እስራኤልም ወንጌል አማኝ ነው። ጥያቄን እንድጠይቅ ይኸው 2 ደቂቃ ድጋሚ እየሰጠን ነው። ቀጥል ሀሳቡ ላይ ፕሊዝ። ኦኬ ናቱ 2 ደቂቃውን እንደ አዲስ አድርግለት። ይቅርታ ናቱ፣ ዛሬ ሌላ ስራ ጨመርኩ። እስራኤል ጥያቄ ጠይቀኝና እኔ ልመልስልህ እችላለሁ። እሺ እስራኤል ጠይቀው። እስራኤል ፈቃደኛ ስለሆነ ሀሳቡ ላይ ቀጥል። እስራኤል ጥያቄ ጠይቀው። ያው ጥያቄ አሁን ባልኩት መሰረት አንደኛም የተጻፈ እናገኛለን ወይ ኢየሱስ ክርስቶስ ስጋ ነሳ የሚለውን ወይም ገንዘቡ አደረገ የሚል ትምህርት አለና ይሄን ትምህርት በምን ጥቅስ ትደግፈዋለህ? ማለት አሁን እናትነት የሚለውን እናቱ ተብላለች አልተባለም የሚለውን በኋላ ማየት እንችላለን በሌላ ትርጉም ማለት ነው። ግን አሁን እዚህ ጋር ኢየሱስ ክርስቶስ ቀጥታ ስጋ ነሳ የሚለው ቃል የእግዚአብሔር ቃል መቼም እርስ በርሱ አይጋጭም። ይጋጫል ብለህ ካልከኝ ቃልም ስጋ ሆነ ይላል የእግዚአብሔር ቃል። ቃልም ስጋ ሆነ ማለት ወሰደ ሆነና ተዋሰ በጣም ይለያያሉ። መሆንና መዋስ ቃሉ ነው ስጋ የሆነው። ያ የአምላክነትን ባህሪ ያሳያል። ተዋሰ ስንል ግን ኦልሬዲ ወሰደ ሆነ ከሌላ ነገር ትንተናውን ተወውና ጥያቄው ላይ ትኩረት አድርግ። ስለዚህ ጥቅስ ስጠኝ ነው ከድንግል ማርያም ስጋ ነስቷል የሚለው ጥቅስ ስጠኝ ያልከው። እሺ ጥቅስ ስጠኝ እያለ ነው። ቀጥል። ጀነራሊ በዚህ ጉዳይ ላይ ያው ከአብርሃም ዘር እንደወጣ
የዳዊት ከዳዊትም የዘር ግንድ አዳኝን አስነሳላችኋለሁ እንዳለ ከያዕቆብም። ስለዚህ የሰው ወይም ደግሞ የሰው ከሰው ዘር ከዛ ከያዕቆብ ነገድ ከእስራኤል ነገድ እንደሚወለድ ከይሁዳ ነገድ እንትን እንደሚል መጽሐፍ ቅዱስ ላይ ብዙ ቦታ ላይ ተቀምጧል። ይህ እኮ ለጥያቄም የሚቀርብ ነገር አይደለም። ስለዚህ ከዛ የዳዊት ልጅም ይባላል ሲጀምርም ማለት ነው። መጀመሪያ ላይም ደግሞ ማቴዎስ እንደጀመረም ደግሞ የዘር ሐረጉ እኮ ተቀምጧል፣ ከምን ከምን ተወልዶ ቀጥታ ምን እንዳለ። ስለዚህ እሱ ጥያቄ ውስጥ የሚገባም ነገርም አይደለም ሲጀምርም ማለት ግልጽ የሆነ ነገር ነው። ስጋ እንደነሳ ጥያቄ ውስጥ የሚገባ አንድ እንደ ፕሮቴስታንት እንዲህ እስከማምነው ድረስ ከ30 ዓመት በላይ በዚህ እምነት ውስጥ ቆይቻለሁ። እንደዚህ አይነት ጥያቄ ሲነሳ ዛሬ አዲስ ነው የሆነብኝ ለእኔ ራሱ። አሁን አዲስ ከሆነ እንግዲህ አዲስ መገለጥ ነው። ግን ካላነበብከው እኛ እንንገርህ ማለት ጥቅሱ ስላለ ማለት ነው። ስጋ ላለመንሳቱ እኔ ጥቅስ አለኝ። አንተ ግን ስጋ ነስቷል ብለህ ጥቅስና እዚህ ጥቅስ ላይ ብለህ ጠይቀው። እስራኤል አሁን ምን ይሆናል መሰለህ፣ አንተ ጥያቄ እየጠየቅከው እሱ ረዥም ሰዓት ሲያወራ ዝም የምትለው ከሆነ ጥያቄና መልስም አይመስልም። ይሄ ዝም ብሎ ማብራሪያ የመስጠት ነገር ነው። እሺ እኮ ጥቅስ የለኝም ብሏል። አሁን አለኝ እኮ ይስጠኛ ጥቅስ ካለው አቤኒ ጥቅስ ስተው እየጠየቀ ነው። እስራኤል ጥቅስ እኮ ጠቀስኩልህ እኮ ወንድሜ። የማቴዎስ ምዕራፍ 1ን የዘር ሐረጉ የክርስቶስ ኢየሱስ የዘር ሐረግ ነው ተብሎ የተጻፈው ብቻውን እኮ በቂ ነው አልኩ። ሉቃስ ላይ አቤኒ ሉቃስ ወንጌል ላይ መልአኩ ገብርኤል መጣና ለማርያም አበሰራት አይደለ? ከዛ ማርያም የዮሴፍ እጮኛ ነበረች ይላል አይደለ? እጮኛ ማለት ምን ማለት ነው? አይ ገና አላገኛትም ማለት ነው። ያው አጭቷታል። አይ እኮ ምን ማለት ነው ትርጉሙ? እጮኝነት ትርጉም እኮ መታጨት ነው። ሊያገባት መታጨት ማለት ትርጉም የለውም። ታጨ ሲባል ምን ማለት ነው? መታጨት ማለት ለመጋባት። ለምሳሌ አንተ ለማጨት ስትል ምን እያደረክ ነው? አጭቻለሁ እጮኛ አለችኝ ስትል ምንድን ነው? ምን ማለት ነው? ምን ማለት ይሆናል? ሌላ እንጋባለን ነው፣ ፕሮሚስ ነው በኮ እንደዛ እንድትለኝ ነው። ኦልሬዲ ፕሪፓሬሽን ውስጥ ለማግባት እየተያየ እየተፈታተሽ የምታሳልፈው ጊዜ ነው አይደለ? እጮኝነት ማለት ነው። ስለዚህ ማርያም ለዮሴፍ ታጭታ ነበር ይላል። እጮኛው ነበረች፣ ሊጋቡ ነበር። ከዛ ይሄንን ጸንሳ ስትገኝ በስውር ሊተዋት አሰበ ይላል አይደል? ከዛ በህልሙ መልአኩ ገብርኤል ተገልጦለት ማርያምን መውሰድ አትፍራ አላለው ብሎ ሚስትህን መውሰድ አትፍራ አለው። ይሄን ብሎታል። ስለዚህ ኢየሱስ ክርስቶስ የተጸነሰው በመንፈስ ቅዱስ እንደሆነ ገብርኤል ተናግሯል። ቅዱስ ገብርኤል ተናግሯል። ከአንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል፣ አባቱም ደግሞ የዳዊትን ዙፋን ምን ይለዋል? ይሰጠዋል አላለም? ስለዚህ ንግስናው በመጀመሪያው ምጽአቱ ንግስናው አልተደረገም። ገና ሲመጣ ደግሞ ይነግሳል። ይህንን ነው የምናምነው። ስለዚህ ከአንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል። ስለዚህ በሰው ዘር እስከዛሬ ከአዳም ዘር ጀምሮ ስናይ ሰው እናትና አባት ወይም ባልና ሚስት እየሆነ ነው አደለ? ከአዳም በስተቀር አዳም ከመሬት አፈር ነው የተሰራው። ስለዚህ ከአዳም በስተቀር ሁሉም የሰው ልጅ በመወለድ ነው የመጣው። ይህን ታምናለህ? ስለዚህ ለመወለድ ደግሞ እናት አባት ያስፈልገዋል አደለ? ከወንድ ዘር መጸነስ አለበት የሰው ልጅ ለመባል ወይም የሰውን ስጋ የያዘ ለመባል መጸነስ አለበት። ስለዚህ ኢየሱስ ክርስቶስ አንዴ ላስረዳ። ፍጹም ሰው የሚለውን በምንድን ነው አንተ የምታደርገው? እስራኤል ፍጹም ሰው ነው የሚለውን ለአቤኔዘር ዕድል ሊሰጠው። እስራኤል ሌላው በጣም ዙሪያ ጥምጥም ሄድክ። እስራኤል በጣም የሆነ ዙሪያ ጥምጥም ሄድክና አቤን ይቀጥል። አይደለም ይህንን እኮ ላስረዳው። ሰው ነበር በሚል እኛ እናምናለን አይደል? አቤን ይቀጥል። ኢስ ፐርፌክት ማን እኮ ፍጹም ሰው ማለት እኮ የሰውን ስጋ ነው የያዘው። የሰውን ስጋ ነው የያዘው ቃል እኮ ያን ስጋ ከየት አገኘው? ከቃሉ ነው። ቃሉ ነው ስጋ የሆነው። ከቃሉ ስጋውን ከየት አገኘው ነው? ስጋው ከየት ክሬት ቃሉ ነው። ቃል ነው ስጋ የሆነው። ቃል የነበረው ቃሉ በእግዚአብሔር ዘንድ የነበረው ቃል ስጋ ሆነ። እስሪሽ አንዴ ቆይ አንዴ። እግዚአብሔር መጀመሪያ ስጋን ከየት ነው የፈጠረው? ስጋማ ከምድር አፈር ነው የፈጠረው ስጋን። ይኸውልህ አዳም ሕያው ነፍስ ሆነ ይላል አይደል? እግዚአብሔር ከምድር አፈር አበጀው ይላል። አዳም ከምድር አፈር ነው የተበጀው። ስለዚህ ቆሮንቶስ 15 ላይ ደግሞ
ቆይ ሁለተኛ ቆሮንቶስ ላይ ደግሞ አሮጌው ሰው ከመሬት መሬታዊ ነው ይላል። ኋላ ካፈር ነው የተበጀው። አዎ አዳም አንቺ አዳም ካፈር ነው ላይ ያለው አሮጌው አዳም ቆይ አንዴ ስማ። አሮጌው አዳም ካፈር ነው የተበጀው። አዎ ዜን ይህ አዳም ወደቀም። በሱ ምክንያት ደግሞ እቺ የተበጀባት ምድርም ተረገመች አይደል? በሰው ልጅ ምክንያት ምድርም የተረገመች ሆነች ይላል ቃሉ። ኦፍ ኮርስ እርግማን መጣ፣ በሰው ልጆች ላይ እርግማን መጣ። አዎ ከተረገመ ምድር ላይ ድጋሚ ሰው ልጅ ክሬት አይሆንም። አንድ ማሰብ ያለብን ነገር። ስለዚህ አሁን ይኸው ስማኝ፣ አሁን ኢየሱስ ክርስቶስ የመጣበትም ዓላማ የእናንተ ቤተክርስቲያን መስራች በደንብ የተረዳው አይመስለኝም። የመጣበት ራሱ ዋነኛው ዓላማ ቢገባው ኖሮ ስጋ አልነሳም አይልም ነበረ። ይኸው ስማኝ፣ የት ጋር ታገኛለህ? ስጋ ሳበት አሁን እኮ በመዳሰስ አይደለም፣ ወይም በሐሳባዊ አትሁን፣ ጽንሰ ሐሳብ አትፍጠር። ቃሉን ንገረኝ። በጽንሰ ሐሳብማ የፈለግነውን እኛ መፍጠር እንችላለን። እንደዛ ቃሉን ንገረኝ። የእግዚአብሔር ቃል የተጻፈውን ንገረኝ። እኔ ልክ እንደጻፍኩ አዲሱ ሰው ከሰማይ ሰማያዊ ነው እንዳልኩት ከአዳም መሬታዊ ነው ካልከኝ፣ ኢየሱስ ክርስቶስ መሬታዊ ነው ከምድር አፈር የተገኘ ነው ካልከኝ፣ ይሄንን አስረዳኝ ነው እያልኩ ያለሁት እኮ ያው ስማኝ። ኢየሱስ ግን ቃል ነበረ፣ ቃሉ ነው ስጋ የሆነው ነው እያልኩ ያለሁት። እኔ ደግሞ አዲሱ ሰው በቃል የተፈጠረ ነው፣ በቃል የተሰራ ነው። እሱን እኮ ልክ ነህ። አሁን ለምሳሌ መጀመሪያ ላይ አብርሃምን ቃል ሲገባለት ከዘር የአሕዛብን ሁሉ ኃጢአት የሚያስወግደውን አስነሳለሁ አለ አይደል? ስለዚህ አሁን ይሄ ዘሩ ምንድን ነው እኮ? ብለድ ላይኑን ይዟል። ይሄ ዘሩ ምንድን ነው እኮ? የብለድ ላይኑ ምንድን ነው እኮ? የአብርሃምን ዘር ይዟል ይላል። ትክክል ነው። መጣ እኮ የአብርሃም ዘሩ ምንድን ነው? ዘሩ ምንድን ነው እኮ? የአብርሃም ዘርማ ይኸው መንፈሳዊ ነው። አሁን ይሄ ጥቅስ ተቃሻቱን ዘሩ ምንድን ነው? ይሄ የያዕቆብ ዘር፣ የአብርሃም ዘር፣ የዳዊት ዘር የተባለው እንደዛ ካልከኝ ዮሴፍን ለምን አላገባችም? አባቱ ዮሴፍ ነው። እንደዛ ካልከኝ የኢየሱስ ክርስቶስ አባቱ ማን ነው? አባቱ እግዚአብሔር ነው። ያው ኢየሱስ ክርስቶስ አባቱ ምናት ነው? ምዕራባውያን ላይ እሱን ማንበብ ትችላለህ። ነገር ግን እኛን ለማዳን ከሆነ ምድራዊ አባት አለው። እንዴት እስኮ አስረዳኝ። እኛን ለማዳን እኛን ቃሉን ነው እየነገርኩህ ያለበት። እኛን መንሳቱን እንዴት ነው ስለነበረበት የእኛን ስጋ አነስቷል እኮ። አንተ በቃሉ ላይ ይሄን ጨምር መስራችን ጠይቀው። እሱም እንደዚህ አይልም። በእርግጠኛ አይደለም። እኔ መጽሐፍ ቅዱስን የማነበው የተጻፈውን አንተ ንገረኝ። እዚህ ጋር ነስቷል ተብሎ ተጽፏል የሚል የተጻፈ ካለ ወይም በሌላ አገላለጽ የተገለጸ ካለ አስረዳኝ። እኔ እንግዲህ ከዚህ በላይ እንግዲህ ከዘር በላይ የአብርሃምን ዘር እንዴት እንነሳ የሚለውን አላስረዳኝም። የዳዊት የሚለውንም አላስረዳኝም። የያዕቆብንም የነገዱንም አላስረዳኝም። ጀስት አንተ ጥቅስ ላይ ነህ። አብርሃምማ ይኸውልህ በተስፋ የተስፋ ዘር ነው። አብርሃም በተስፋ የተሰጠው ዘሩ የአብርሃም ዘር በክርስቶስ ላይ ሲመጣ እውነተኛው ወይም መንግስተ ሰማይ ወራሽ የሆነው ዘር መሆኑን ነው የሚያሳየው። አብርሃም ዘር ነው የሚለው እንዲናድርግ አሁን ኦልሬዲ ከቅድም ጀምሮ ስትወያዩ ነበረ። እሺ አንተ የምታስረዳኝ ከሆነ እስኪ አንተ አስረዳኝ። እሺ እሱ ወደ አንተ መጣሁ። አሁን መጀመሪያ አቤኔዘር ቅድም የተናገረው ነገር ስላለ አቤኔዘር አንድ የተናገረው ነገር አለና ቅድም ክርስቶስ ኢየሱስ ካረገ በኋላ ጌታችን ኢየሱስ ካረገ በኋላ ድንግል ማርያም የእርሱ እናት አትባልም ብለኛል አይደል? አዎ። መጽሐፍ ቅዱስ አጠገባለ? መጽሐፍ ቅዱስ እስኪ ማምጣት እችላለሁ አለ። እሺ እሱ መጽሐፍ እስኪያመጣ ድረስ ጋይስ ያላችሁ ሰዎች ታብታብ አድርጉ። አሁን እንግዲህ አግኝቻለሁ፣ ማውራት እንችላለን። እሺ እስቲ የሐዋርያት ሥራ የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ያለውን አንብቡ። ከቁጥር 9 ጀምሮ ይህንንም ከተናገረ በኋላ ከእነርሱ ያዩት ከፍ ከፍ አለ፣ ደመናትም ከዓይናቸው ሰውራ ተቀበለችው። እነርሱም ሲሄዱ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያቸው በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስ፣ ያዕቆብም፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሜዎስ፣ ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ቀናተኛ የተባለው ስምዖን፣
የያዕቆብ ልጅ ይሁዳም እነዚህ ሁለት ከሴቶቹ ከኢየሱስ እናት ከማርያም እና ከወንድሞቹ ጋር በአንድ ልብ ሆነው ለኢየሱስ ይተጉ ነበረ፣ በጸሎት ይተጉ ነበረ። እዚህ ጋር የኢየሱስ እናት የተባለችው ማናት? ማርያም ነች። የኢየሱስ እናት ተብላ እዚህ ጋር የሐዋርያት ሥራ ጸሐፊ የኢየሱስ እናት ብሎ ይጠራት ክርስቶስ ካረገ በኋላ ነው አይደለም? ነው እሱ። ቅድም ነበር ያልከኝ ከዚህ በኋላ ካረገ በኋላ ኢየሱስ እናት ተብላ ትጠራ። መጽሐፍ ቅዱሱ ምን ይላል? የኢየሱስ እናት አብረው ይጸልዩ ነበር ይላል። ስለዚህ መጽሐፍ ቅዱስ የኢየሱስ እናት ብሎ ጠርቷታል አልጠራትም? ጠርቷታል። ስለዚህ ለምን የእግዚአብሔርን ቃል ለምን አትቀበልም? አንድ ደቂቃ ስጠኝ። አንድ ደቂቃ ሳይሆን ለምን የእግዚአብሔርን ቃል አትቀበልም? እቀበላለሁ፣ ችግር የለውም። አንድ ደቂቃ ስጠኝ። አሁን ይኸው። ስለዚህ ክርስቶስ ካረገ በኋላ ድንግል ማርያም የኢየሱስ እናት ትባላለች? በአንድ አፍ አታርገው። አንድ ደቂቃ ስጠኝ። አሁን ስለ ድነት ነው አይደል እያወራን ያለ ነው? ስለ ተቋማችን ሳይሆን ስለ ድርጅታችን ሳይሆን ስለ ድነት ነው እያወራን ያለ ነው። ወደ 1200 ሰው እየሰማን ነው። ከድርጅቱ ወጣንና አቢኒ ከድርጅቱ ከምንም ወጣንና እኔ እግዚአብሔርን ቃል እወዳለሁ፣ ክርስቲያን ነኝ። ኦኬ፣ ለእግዚአብሔር ቃል ታማኝ ነኝ። አነበብ ነው እኮ ስማኝ። የሐዋርያት ሥራ ጸሐፊ እንደምታውቅ አዳምጥ። ብዙ ቦታ ላይ ኢየሱስ እናት ይላል። አሁን ክርስቶስ እኔ ደግሞ ልጠይቅ፣ ብዙ ቦታ ማለት ኢየሱስ ለምንድን ነው ከማርያም ስገኝ? ሎጂክ አይደለም፣ ስለ ሎጂክ አይደለም የምናወራው። አሁንም አቢኒ አዳምጥ። ቃሉ ላይ ቆመን ለቃሉ ታማኙ አዳምጥ። ክርስቶስ ኢየሱስ ካረገ በኋላ መጽሐፍ ቅዱሱ ድንግል ማርያም የኢየሱስ እናት ብሎ ጠርቷታል አልጠራት? ጠራት እኮ እዚህ ጋር ስማኛ። አንተ ትጠራታለህ አትጠራትም? እሺ ዕብራውያን ምዕራፍ 6 ላይ አንተ ትጠራታለህ አትጠራትም? መጽሐፍ ቅዱስ ራሱን ደግሞ እናንብባ። ትጠራታለህ አትጠራትም? መጽሐፍ ቅዱስ ራሱን እናንብብ። ጋይስ ባይ ዘ ወይ በደንብ ታች ያላችሁ ሰዎች አስተውሉ። እንግዲህ ወንድማችን ከሙሉ ወንጌሉ ጭራሽ ለመጽሐፍ ቅዱስ ራሱ ታማኝ አይደለም። እነዚህ ሰዎች መጽሐፍ ቅዱስ ቃል በቃል የኢየሱስ ታማኙና አይደለም፣ ታማኝ አይደለም። አንተ ታማኙ ዕብራውያን ታማኝ አይደለም። እሺ ወደ ዕብራውያን እንሂድ። እሺ ዕብራውያን ስንት? ዕብራውያን ምዕራፍ 6 አይ ቲንክ ምዕራፍ 6 አዎ። እሺ ዕብራውያን 6 ቁጥር ስንት? ዕብራውያን ምዕራፍ 7 ይቅርታ። እሺ ኦኬ ምዕራፍ 7 ላይ ከቁጥር 2 ጀምሮ እሺ ምን ይላል? ለእርሱም ደግሞ የአብርሃም ከሁሉ አስራትን አካፈለው፣ በስሙም ትርጓሜ የመጀመሪያው የጽድቅ ንጉሥ በኋላም ደግሞ የሳሌም ንጉሥ ማለት ነው፣ የሰላም ንጉሥ ነው ይላል። እዚህ ጋር ነጥብ ይላል። አባትና እናት ለትውልዱም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንተ ስለምን አትታመንም ለዚህ ቃል? ያው ስለማን ነው የሚያወራው? ስለ መልከ ጼዴቅ። መልከ ጼዴቅ የእግዚአብሔር ልጅ ነው። አሁን እዛው ቁጥር 3 ላይ መልከ ጼዴቅ ስለሚባል ካህንን ከክርስቶስ ጋር እያወዳደረው ነው አይደል? እዚህ ጋር በእግዚአብሔር ልጅ ቆይ አንዴ ቁጥር 3 ላይ ዳሩ ግን በእግዚአብሔር ልጅ ተመስሎ ቆይ አንዴ ጋዲስ አንዴ ችግር የለውም። ቀስ ብለን ምንም አንተ ከምትለው ጋር ይገናኛል። እኔን እንዳላዋቂ ካወራን ማቻ ነው ወራቢኒ እንዴ አንተ ከምታወራው ጋር ምንም አይገናኝም። ተረጋጋና ሐሳቡ ክፍሉን እኮ ነው ያለን። ተረጋጋ። ይሄ ስለማን ነው የሚያወራው? ሌሎችም እግዚአብሔር ልጅ የተባለው እዚህ ጋር ወንድማ ቆይ ተረጋጋሽ አቢኒ ለምን አሰብ? እሺ ዳሩ ግን በእግዚአብሔር ልጅ ይላል አይደል? እዚህ ጋር እግዚአብሔር ልጅ የተባለው ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ዳሩ ግን በእግዚአብሔር ልጅ ሲል ዳሩ ግን በክርስቶስ ተመስሎ ለዘላለም ካህን ሆኖ ይኖራል ነው አይደል እያለ ያለው? ዳሩ ግን በእግዚአብሔር ልጅ ኖ እዚህ ጋር የሚያወራው ስለ ክርስቶስ ኢየሱስ ነው። እሱ እንዲናል ታረግ ነው ደግሞ ኦኬ አይደለም። እሱ እንዲናል ታረግ ነው። በእግዚአብሔር ልጅ ተመስሎ በእግዚአብሔር ልጅ ተመስሎ የሚኖረው ክርስቶስ ኢየሱስ ነው። ሱ ታዲያ ስለማን ነው እዚህ ጋር ጳውሎስ ሙሉ ምዕራፍ ክርስቶስ ኢየሱስ ይችላል? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ወይስ በእግዚአብሔር ልጅ ተመስሎ ነው የሚኖረው? ኢየሱስ ክርስቶስ ቆይ የኢየሱስ ክርስቶስ የእግዚአብሔር ልጅነት ምን አይነት ልጅነት ነው? ምሳሌ ልጅነት መልስልኝ። በደንብ ግልጽ ይሆንላል። ኦኬ አንተ ወልዶት ነው ልትል ነው እንዴ? እንዴ የምን ልጅነት ነው? የምሳሌ ነዋ፣ የውሳኔ እኮ ነው። አንተ ልጄ ነህ እኔ ዛሬ ወለድሁ ካለው ጊዜ ጀምሮ ነው እግዚአብሔር ማለት ምን ማለት ነው? የምሳሌ ማለት አባት ይሆናል። ምን ማለት ነው? የምሳሌ ልጅነት ማለት የምሳሌ ማለት ጀስት ላይክ ልጄ ነህ ስላለው እንጂ ልጁ የሆነው ልጄ ነህ። አንተ ዛሬ አለው አይደል?
አንተ ለምሳሌ ሕፃን ልጅን አንተ ዛሬ ልጄን አትለውም። ከወለድከው ልጅ ነው አትነግረውም። እዚህ ጋር በንግግር ነው። አንተ ዛሬ ልጄ ነህ እኔ ዛሬ ወለድሁ አለው። ዕብራውያን ምዕራፍ 2 ላይ ማየት ይችላል። ስለ የትኛው ጊዜ ነው እሱ እየተወራ ያለው? እዚህ ጋር ስለዚህ ኢየሱስ ክርስቶስ ስለ የትኛው ጊዜ ነው እየተወራ ያለው? ቆይ አዲስ ምን ሆነ ነው አሁን እዚህ ክፍል ላይ ኢየሱስ ክርስቶስ ስለዚህ የእግዚአብሔር ልጅ ሲባል የምሳሌ ነው እንጂ ትክክለኛ የእግዚአብሔር ልጅ አይደለም ነው እያልከኝ ያለው አይደል? ኦኬ ትክክለኛ የእግዚአብሔር ልጅ ማለት እንዴት? ምን አድርጎት ወልዶት? የባህሪ ልጁ ነው አይደለም እኮ ባህሪው ምሳሌ ነው። ያው ምንድን ነው የሚለው? እሺ እዛው 6 ላይ እኮ ማንበብ ትችላለህ። አቤን የረጋ በልና ነው ምናምን ላይ የባህሪ ልጅ ነው አይደለም? አዎ ስማኝ፣ በባህሪው የመልኩ ነጸብራቅ የባህሪው ምሳሌ ኢየሱስ ክርስቶስ የባህሪው ምሳሌ ነው ይላል። የመልኩ ነጸብራቅ ነው ይላል እዛው ዕብራውያን ላይ አንብብ። እሱን እኮ ዕብራውያን 1:3 ላይ አሁን ከምታወራው ነገር ጋር አቤን ከአንድ ቦታ ሌላ ቦታ ተዝለል ከምታወራው ነገር ስለዚህ አሁን ምሳሌ ነው። አንድ አዳምጥ ቆይ ሰማኝ አቤን ስንት ነገር ስንት ምንፍቅና ባይዘው ይቅርታ አድርግልኝና ማለት ነው በጣም ከታላቅ ክብር ጋር ብዙ አይነት ምንፍቅና ነው እዚህ ንግግር ውስጥ ያወራ ብዙ አይነት ማለት ነው። እያንዳንዱ አሁን ምንፍቅና የምትለው አንተ ተዋት። አሁን ቆይ እንዴት እንደሆነ ላሳይ ነው። እዛው ክፍል ላይ ቆመን እንጨርስ። አባትና እናት የትውልድም ቁጥር የሉትም የተባለው ማን ነው? ኢየሱስ ክርስቶስ። ክርስቶስ አባት የለው? እግዚአብሔር ልጅ ምሳሌ ያለ የለም። ቆይ አንዴ ክርስቶስ አባት የለው? የክርስቶስ አባትነትን እኮ ከታች ጽፎታል። ያው ክርስቶስ አባት አለው የለውም? እናትም የሉትም። ቆይ አንተ የምትለው መልከ ጻዲቅ ለትውልዱ ለዘመኑ ለትውልዱ ቁጥር የለው ከክርስቶስ በፊት ነበር እያልከኝ ነው? ይሄ ባይዞ የእውቀት የሚመስል ሳቅን በጣም ነው የሚያናደኝ። ለትውልዱ ቁጥር የለውም ወይ መልከ ጻዲቅ? ችግር የለውም። አዳምጠኝ። ኧረ በእግዚአብሔር ስም አዳምጠ። ክርስቶስ አባት አለው የለውም? ክርስቶስ የእግዚአብሔር የምሳሌ ልጅ ነው። ክርስቶስ በውሳኔ የመጣ ልጅ የለውም። ክርስቶስ አባትነቱን እኮ ከታች አስቀመጠል። እግዚአብሔር ነው አባቱ። አባቱ ግን ምንድን ነው? በእግዚአብሔር ልጅነት። ታዲያ አባትና እናት ዲና ያርገ ነው። አንተ አሁን እዚህ ጋር እያወራ ያለው አባት የለውም የሚለው ለክርስቶስ እንዴት ይሆናል? አባት ካለው እሺ፣ ከታች ያለው ታዲያ ምንድን ነው? ቆይ አንዴ በእናትህ ስማኝ አንዴ ፕሊስ። በምታምነው እምነት ያለ ሰውዬው ቆይ ስማኝ እዚህ ጋር ሰው ቆይ ስማኝ መልከ ጻዲቅ አለ። በቃ ይበቃል። እውነት ለማውራት እኔ እስካሁን በትዕግስት ያወራው እንደው ምንም ደህና ነገርም አውርታ አይደለም። በጣም ብዙ ነገር የተሳሳትኩ እንድታዳምጥ የምፈልገው ነገር በመጀመሪያ ደረጃ ዕብራውያን ምዕራፍ 7 ላይ ያለው መልከ ጼዴቅን ነው ከክርስቶስ ጋር እያወዳደር ያለው። ኦኬ ክህነቱ የክርስቶስ ኢየሱስ የመልከ ጼዴቅ ክህነት ነው። ኦኬ የመልከ ጼዴቅ ክህነት ነው። ከዛ ለትውልዱ ዘመን የለውም። አሁን ይህችን ብቻ እሺ የትውልዱን አስረዳኝና አንተ አሁን እኮ የራስን ሀሳብ ልታወራ ነው። አንተ ቤት ገብተን እኮ ነው የሚመስለው ጌታ። እኔ በጣም ምንድን ነው በጣም በተረጋጋ መንፈስ ነው እንደውም ሳወራው የነበረው። ሌላ ጊዜ እንደማደርገው አይደለም። ግን ስንት ምንፍቅና አወራ እዚህ ውስጥ ራሱ የሰማችሁ ሰዎች ሰምታችኋል። የክርስቶስ ልጅነት ራሱ ምንድን ነው አለ ናቶች እዚህ ምንድን ነው አባትና እናት ትውልድም ባለፈውም ሲያነሱት ስለነበር ቁጥር 3 ላይ ያለውን ሀሳብ ሂድበት። ዮሐዴ ደግሞ የክርስቶስ ልጅነቱ የምሳሌ ነው ብለዋል እና ወልዶት አይደለም ብለዋል። ሊትራሊ እንደዚህ አይነት ንግግር ተናግረዋልና ከሙሉ ወንጌል የመጣው ናቱ ቀጥል። ቁጥር 3 ላይ ያለውን ሀሳብ አጠር ባለመልኩ ሀሳብ ስጠበት እስኪ። ይሄ ነገር ብዙዎቹ እንደዛ እንደሚያምኑ ነው የተረዳሁት አሁን ማለት ነው። ስለዚህ እንዴትም መመለስ እንዳለብን በቃ አጠር አድርጌ ልንገራችሁ። በዚህ በዕብራውያን ምዕራፍ 7 እየተናገረ ያለው ነገር አለ እና ምንድነው ለሌዊ የተሰጠው ክህነት አለ በሌዊ በኩል። ከዛ በኋላ ደግሞ ጌታችን በሌዊ በኩል እንዳልሆነ እና ደግሞ ሕጉ ሲለወጥ ክህነቱም መለወጥ እንዳለበት ክህነቱ ሲለወጥ ሕጉም መለወጥ እንዳለበትና እንደተለወጠ ሊነግራቸው ነው። ምክንያቱም ዕብራውያን የሌዊን ክህነት ካልያዝን የሚል ነገር ስላለ ከዛም ይበልጣል ብሎ ሊነግራቸው ነው እና እሱን ለማሳየት ደግሞ ምን አደረገ ቅዱስ ጳውሎስ? ከአብርሃም ሌዊ ተመልከቱ፣ የአብርሃም ልጅ ነው። ከዛ በፊት እንግዲህ ለሌዊ ክህነት ከመሰጠቱ በፊት አብርሃም ራሱ አስራት ያወጣለት አንድ ካህን አለ ተባለ። ማን የሚባል?
መልከ ጼዴቅ የሚባል ስለዚህ ስለ መልከ ጼዴቅ እየተናገረ ነው። ስለዚህ ልክ እንደ መልከ ጼዴቅ አለ። ልክ እንደ መልከ ጼዴቅ ነው የማ የክርስቶስ ክህነት አለ እና በአጭሩ ምንድነው ሌዊ የዘር ሐረግ የለውም የትውልድ ቁጥር የለውም ብሎ ሲናገር አይታወቅም እየተባለ ነው። ለምንድነው የማይታወቀው? በክርስቶስ ተመስሎ ስለሚኖር ለዛ ነው እንጂ ዝቅ ብሎ እዛው ትውልዱ ከነርሱ የማይቆጠረው ግን ይላል። ስለዚህ ትውልድ አለው ማለት ነው ካህኑ መልከ ጼዴቅ። አሁን ይሄንን ያዙና ቁጥር 6 ላይ ተመልከቱ። ትውልዱ ከነርሱ የማይቆጠረው ከአብርሃም ምንን አውጥቷል አለ? አስራትን አውጥቷል አለ። ስለዚህ ትውልድ እንዳለው ወይ ደግሞ የዘር ሐረግ የተወለደ የሰው ልጅ መሆኑን ልብ ይለዋል ማለት ነው። ግን እዚሁ ክፍል ላይ ተመልከቱ ቁጥር 11 ላይ እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋል አለ። ስለዚህ እስራኤላውያን በሌዊ የተመሰረተን ህግ ተቀብለዋል። በምን ክህነት? በሌዊ ክህነት። ለሌዊ ክህነት ተሰጥቷል። እሺ በዚያ ክህነት ፍጹምነት የተገኘ ቢሆን አለ አሁን ወደ ፍጽምና ሊደርሱ አልቻሉም። በእንስሳ በመሰዋት የመንጻት የኦሪት ስርዓት እነዚህ የቤተ መቅደሱ አገልግሎት በዛ ሊደረስ አልተቻለም። ቢደረስ ግን ኖሮ እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? እንዲህ አላለም። ካህኑ መልከ ጼዴቅ ሊነሳ ባላስፈለገ ነበር አላለም። ልክ እንደ መልከ ጼዴቅ ያለ ከሌዊ ያልሆነ ክህነት ያለው ሌላ ካህን ሊነሳ ባላስፈለገ ነበር። ያ ማለት ክርስቶስ መምጣት ባላስፈለገው ነበር እያለ ስለዚህ ክርስቶስን ምን ብሎ ጠራው? በአጭሩ ሌላ ካህን ልክ እንደምን ያለ? እንደ መልከ ጼዴቅ ያለ። ስለዚህ ጌታችን ከይሁዳ ስለመጣ ከሌዊ አልመጣም። ከሌዊ ስላልመጣ ከይሁዳ ነው ግን የመጣው እና የይሁዳን ዘር ነው የያዘው፣ የይሁዳን ነገር ነው የያዘው። አያችሁ ክህነት የተለየ ክህነት ሆነ ማለት ነው። ከሌዊ የተለየ ክህነት ሆነ እና ሌላ ካህን የሚለውን ያዙ። ባጭሩ ይሄ ነው። ያ ቃሌት ያሰማልን። ናትሻይ ሜቢ የዋዴ እዛው ሀሳብ ላይ አሁን ቅድም እንደው የክርስቶስ ልጅነት ምሳሌያዊ ነው የሚል በጣም ከባድ የሆነ ንግግር። አሁን ችግሩ እኮ እነዚህ ሰዎች ወንጌል አማኝ ተብለው ተቀምጠው እምነታቸው ራሱ ምን አይነት እምነት እንደሆነ እየተመለከተ በጣም ነው የሚያሳዝነው። ጌታ በጣም ነው የሚያሳዝነው እግዚአብሔር በሚያውቀውና እስቲ ዋዲ እዛ ሀሳብ ላይ የተወሰነ ነገር በልበት። ይሄ እንኳን ብዙ ጊዜ እንትን ያለው ሀሳብ ነው፣ ግን ሀሳብ ቃለ ሕይወት ያሰማል። እናቱ በጣም እንዲህ የምንፍቅና ብፌ ዊዝን 5 ሚኒትስ 5 ደቂቃ ሰው አውርቶ እንዴት ነው ከ10 በላይ ምንፍቅና ራሱ ሊያወራ የሚችለው? እዚት ፖሲብል ግን ይቻላል። ጥበብ ይፈልጋል እኮ እነ አሪዮስ ራሱ እንደዚህ አልቻሉበትም ነበር። እና መጽሐፍ ራሱ ጽፈው ያው የጻፉት ምንፍቅና ይህን ያክል አያክልም እና የሆነ 5 ደቂቃ በክርክር መልክ አውርተው የሚናገሩት ምንፍቅና ማአት ዩዶን ሃቭ ኤኒ አይዲያ ማለት አንድ ርዕስ ያልሆነ ነገር ያነሳሉ። ድንግል ማርያም አሁን ከዛ በኋላ እናቷ አትባልም ይላል፣ ስጋ አልነሳም ይላል፣ ከሰማይ ነው የመጣ ይላል። ምን ያልተሰማ ነገር አለ? ከዛ ደግሞ ብለው ጭራሽ ደግሞ ክርስቶስ ደግሞ አብ ወልዶታል ልትል ነው እንዴ? ጭራሽ ክርክር ማለት ወልዶታል ልትል ነው እንዴ? እና አባቱ የተባለው በምንድን ነው? እኔ እኮ ካልወለደው እንዴት ነው አባቱ? ባይዞ ቅዱስ አትናቴዎስ ከአሪያንስ ጋር ከአሪዮሳውያን ጋር በተከራከረ ሰዓት ማለት ነው ኢተርናል ነው ዘለዓለማዊ ነው። ስለዚህ ከአብ ጋራ ከጥንቱ ከዘላለሙ የነበረ ነው ብሎ አርጊመንቱ ለአሪዮስ ሳቀርብለት ምን እንዳለው ታውቃላችሁ? እንኪያስ ከዘላለም ከእሱ ጋር ከነበረ እንዴት አባቱ ሊሆን ይችላል? ጓደኛው ወይም ወንድሙ ለምን አይባልም የሚል ጥያቄ ነበር። እና አትናቴዎስ የመለሰለት ምላሽ መጻሕፍት የሚሉትን አታነብም ወይ? ኦኬ አብ ወለደው የአብ ልጁ ነው የምንለውን የሚሉትን የመጽሐፍ ቅዱስ ክፍላቶች ከቶ አላነበብካቸውም ወይ ይላል። ከወለደውስ እንዴት ወንድሙ ይሆናል ነው የሚለው ማለት። ኦኬ አብ ከወለደው እንዴት ነው የእሱ ወንድሙ ሊሆን የሚችለው ነው አትናቴዎስ ቅዱስ አትናቴዎስ ለአሪዮስ ራሱ የሚያቀርበው እናመጣለን ወዳጃችን መጽሐፍ ቅዱስ በምልአት ባይዘወይ ክርስቶስን
ወልጅሃለሁ ብሎት እንደው ለመላእክት ግን እንደዚህ አላላቸውም ነው የሚለው ዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ሲናገር ምዕራፍ 1 እችንና አንድ ከመዝሙረ ዳዊት ጠቅሼ ያው ብዙ ጊዜ ስለሄድንበት ወደ ርዕሱን እንመለሳለን ማለት ዕብራውያን 1 ከቁጥር ያው የባህሪው ነጸብራቅ ምሳሌ የሚለው በባህሪ የሚመስለው የሚተካከለው ነው ካለ በኋላ ነው ማለት ነው። ግን ለክርስቶስ ግን አዎ ወልጅሃለሁ ነው የሚለው ወልጅሃለሁ። ግን ለመላእክት ግን ማለት እኛ ልጆች እንባላለን፣ መላእክት ይባላሉ። ግን በክርስቶስ ልክ ወልጅሃለሁ ብሎ የተናገረው ግን ማንም የለም ነው። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጅሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማንም አላለም፣ ለክርስቶስ ብቻ ነው። ምክንያቱስ እሱ ምንድነው? የባህሪ ልጅ ነው። ለዛ ነው በመዝሙረ ዳዊት ምዕራፍ 2 ከቁጥር 7ም ዛሬ ከሆድ ወለድኩ የሚለውን ኦሪገንም ይዞ ሆድ የሚለው ባህሪ የሚያጠይቅ ነው። ኦኬ። ምክንያቱ እኛ ከእናቶቻችን ማህፀን ሆድ ስንወጣ እነሱም በባህሪ አክለን መስለን እንደምንወጣ ሁሉ ወልድም ከአባቱ ባህሪ ተካክሎ ባህሪ ዘእም ባህሪ አካል ዘእም አካል የተወለደ ነው። ለዛ ከሆድ አለው። ዛሬ አለ ውልደቱ ልደቱ ኦኬ ዘለዓለማዊ ስለሆነ ልዕደት ዘያሃልቅ ስለሆነ ማለት ልደት ዘያሃልቅ ማለት የሆነ ልክኛ ተወልደን አለቀ እንደሚባለው አይደለም። ዘለዓለም የሆነ ልደት ነው። ዘለዓለማዊ የሆነ ልደት ነው። ስለዚህ ዛሬ ያለው ዘለዓለማዊ ስለሆነ ኢተርናል ስለሆነ አውግስቲንም ይህንን ሐሳብ እንደዛ ነው የሚያብራራው ማለት ነው። ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ሲናገር ምን አለ? እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይል። በአባቱ እቅፍ ያለ አንድ ልጁ የሚለው ሞኖጌነስ ወይም ሞኖጌን የሚለውን ማለት ነው። ሞኖ የሚለው ብቸኛ ኦንሊ ማለት ነው። ጌን ማለት ደግሞ ባህሪ የተገኘ ከባህሪ የሆነ ልጅ ማለት ነው። የባህሪ ልጁ ማለት ነው። ስለዚህ የባህሪ ልጁ ነው የሚባለው ፕላስ ደግሞ አዎ ወልዶታልም ይባላል። ይሄን ሳታውቁ ክርስቲያንን ማለት በጣም ነውር ነው፣ በጣምም ክህደት ነው እውነት ለመናገር። አዎ ለእግዚአብሔር ቃል ታማኝ ብንሆን መልካም ነው። ፕሮቴስታንቶች እንደው አሁንም የምትገቡ ሰዎች ኦኬ፣ የትኛውም ፕሮቴስታንት ስፔሻሊ ሙሉ ወንጌል ከሆናችሁ ዛሬ ያሳየነው ማስረጃ ሙሉ ወንጌል ውድቅ አድርገዋለች ወይ ደግሞ ኢንቫሊድ ነው ብላ የተናገረችበት ካለ ማስረጃ አስተካክላው ደግሞ ይሄንን የእምነት መግለጫ ደግሞ አስተካክላ አይ ይሄን ፓርት አጥፍታ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብላ በእምነት መግለጫ ያስቀመጠችበት ካለ ማስረጃ አቅርቡ። እንደው ዝም ብሎ በባዶ ቤት አይ እንዲህ ብለዋል እንዲህ ተስተካክሏል ማለት አይደለም። የተስተካከለ ካለ የተስተካከለውን ይዞ መምጣት፣ አሜንድ የተደረገ ነገር ካለ አሜንድ የተደረገውን ይዞ መምጣት። ኦኬ ገብቶ ደግሞ ሐሳቡ ላይ መሞገት የሚችል ሰው ገብቶ መሞገት ይችላልና ቃሎት ያሰማልን። ዮሐዲ ክርስቶስ ኢየሱስን ከወለደች በኋላ ወላዲተ ቃል አትባልም ወይም ደግሞ ወላዲተ አምላክ አትባልም የሚል ትምህርት በሙሉ ወንጌል ላይም ሆነ በፕሮቴስታንት ላይ አለ። አትባልም አንዴማ ከወለደችው በኋላማ የአምላክ እናት አትባልም የሚል ነገር ሲናገሩ ሁለት ፕሮቴስታንቶች እርስ በርስ ሲያወሩ እየሰማን ነበረ። እና ይሄ እንደ ቀልድ የሚታይ ነገር አይደለም። አምላክን በስጋ ወለደች ብለው ካላመኑ ስጋ ነሳ የሚለው ነገር ከየት የመጣ ነው ሊሆን የሚችለው? እና ይሄን ነገር በአግባቡ የሚያብራራ ማትባል ከሆነ የሚያብራራ ፕሮቴስታንት ካለ ገብቶ እንትን ቢልስ ጋዲ ለሚባል ቀድም ላይ ሁለቱ አትባልም ስላሉ ያ እንትን ነው። አይ አሁን እኮ ምንም እምነታቸውም እምነታቸውም አሁን ድብልቅልቅ ያለ እምነት ስለሆነ አሁን ነገር ክርስቶስ ላይ ባይዘዌ አሁን ቅድም ከረስ መውጣትም እንዳይሆን ቅድም ያወራው ወንድማችን እንግዲህ መጨረሻ ላይ ስንጠይቀው እንግዲህ የእግዚአብሔር ቃል በቃል የኢየሱስ እናት እያላት ለእግዚአብሔር ቃል አለመታመን እንመለከታለን። ኦኬ እነዚህ ሰዎች ከዚህ የምንረዳው ምንድነው? ፕሮቴስታንቶች ለእግዚአብሔር ቃል ራሱ አይታመኑ፣ ብዙዎቹ አይታመኑ። ከእግዚአብሔር ቃል በግልጽ ያስቀመጠውን ነገር መጽሐፍ ቅዱስ ላይ ከራሳቸው እምነት ጋር የሚጋጭ መስሎ ከታያቸው ሌላ ነገር ውስጥ ይገባሉ፣ የማይገናኝ ነገር ይጠቅሳሉና ኢዮብ ረዥም ሰዓት ገስ ላይ ኢዮብ መኮንን ረዥም ሰዓት ስላስቀመጥኩ ገስ ላይ
ሜይ ቢ ቅድምም ሁለቱ ሲያወሩ ሰምተሃል እና መጨረሻ ላይም ብዙ ነገሮች ያስተዋልካቸው ነገሮች አሉና እዚህ ላይ የተወሰነ ሪፍሌክት እንድታደርግ ሀሳብ ልስጥ። ረዥም ሰዓት ገስት ላይ እንዲሁ ሳታወራ ስለተቀመጥክ። አይ አክቹዋሊ እኔ ብዙም ጊዜ እንትን አይደለም፣ ግን አንድ ነጥብ ብቻ ማንሳት እፈልጋለሁ። ምናልባት ትናንትና መጽሐፉን ስናነሳው ስለነበረ ከዚህ በፊትም አንስተናል። እችኛዋ መጽሐፍ ላይ ወልድ ከአብ መውጣት መፈጠር ነው የሚለውን ነገር ብላ ነው የምታስቀምጠው እዚሁ መጽሐፍ ላይ ማለት ነው። እና መፈጠር የሚለውን ቃል ትጠቀማለች። እና መልሳ ደግሞ ከታች አይ ወልድ ደግሞ ከአብ መውጣቱ እኮ ተገኘ መባሉ ላይክ የተፈጠረ አያደርገውም ትላለች። ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ አንዳንድ መጽሐፍ ያነሱና ይሄው እኮ እዚህ ጋር ቃል እንደዚህ ይላል አይነት ነገር ያመጣሉ። ልክ በእነሱ ስታንዳርድ ግን ወደ እነሱ ዞር ካልን እዚቹ መጽሐፍ ላይ ወልድ ከአብ መውጣት የሚለውን ነገር መፍጠር ነው ብላ አስቀምጣለች። ኦኬ ይወርድና ደግሞ አሁን ዛሬ ሲነሳ ትናንትና ጀምሮ ሲነሳ የነበረው ክርስቶስ በስጋና በደም አልተካፈለም አይነት ነገር ማለት ምንም አይነት ተፈጥሮ ከማርያም አልወሰደም የሚለው ነገር ማለት ነው። ቀጥታ ሊትራሊ ያስቀመጡት፣ አብዛኞቹ ደግሞ ሲቃወሙት ነበር። ችግሩ ምንድነው ግን ይሄ መጽሐፍ ቅድምም ዮሐዲ አሳይቶታል፣ በ1989 የወጣ ነው። ቀን ላይም እየተናገር ነው ስለነበር ማለት ነው። በ1989 ዓመተ ምህረት የወጣ ነው። ከዛ በፊት በ1983 ዓመተ ምህረት ደግሞ ይወጣ አለ። እዛ ላይ እንኳን ምንም ግልጽ አድርጎ ባያስቀምጠውም ቅድም ትላንትና ከአንድሽ ጋር እያየነው ስለነበር ማለት ነው ያን ያህል ግልጽ አድርጎ ያስቀምጠውም ይሄንን ትምህርት የሚያፈርስም ነገር አይደለም፣ ቀድሞ የወጣው ነገር ማለት ነው። በኋላ ላይ በ1989 ዓመተ ምህረት ይሄኛው ወጣ። በኋላ ላይ በ1999 ሌላ እትም አለ። ከዛ በ2005 ዓመተ ምህረት ከዛ 2007 ከዛ 2009 እና 2011 ዓመተ ምህረት እነዚህ ኤዲሽኖች መጽሐፍ 1 መጽሐፍ 2 መጽሐፍ 3 መጽሐፍ 4 እያሉ የቀጠሉ ናቸው በተለያየ ዓመት ጊዜ ማለት ነው። በእነዚህ መጽሐፍቶች ላይ ግን ምንም አይነት ይሄን ትክክል ከማርያም ስጋና ደም ተካፍሏል ተብሎ የተቀመጠበት አንድም የለም፣ አንድም ማስረጃ የለም። እሱ ማምጣት አይችሉም። እና ቻሌንጅ ስናደርግ የነበረውም እሱን ነው። የሚያስቀምጠው ነገር ክርስቶስ ሰው ሆኗል ላይክ እንደዛ አይነት ነገሮች ያስቀምጣሉ። ከማርያም ስጋና ደም ተካፍሏል ወይ የሚለውን ነገር ቻሌንጅም እኮ ያደረገን የነበረው እሱን ነው። አንደኛ መወገዙን የሚናገር አንድ ማስረጃ አምጡ ሲባሉ ምዕመን ከአስተማሪ ወርዶ ምዕመኑ እጅ ላይ የሚገኝን መጽሐፍ ውስጥ ለውስጥ በደብዳቤ ተወግዟል ተባብለን ተነጋግረናል ነው ያሉት። ይሄ ደግሞ በጣም ከባድ ነው። ቅርብ ጊዜ ፋሲል ዳዊት ይሄ ድህነት ይታጣል አይታጣም በሚል ነገር ላይ አንስቶት ነበረ ይሄንን መጽሐፍ እና በሹፈት ነው። ምናልባት ቪዲዮ ፊት ለፊት ካለ አውጥቼ በኋላ አሳያለሁ። በሹፈት ነው የተናገረው፣ በሹፈት ማለት ነው። ይሄ በፊት እንግዲህ ይሄንን መጽሐፍ ቀይረናል ለውጠናል ብለዋል ብሎ እየሳቀ ነው የተናገረው። ግን መጽሐፏ የቆየች ነች፣ የቤተ እምነቱ እምነት ነው ብሎ ነው ገልጦ ሲያሳየ ነበረው እችኑ መጽሐፍ ማለት ነው። የሚገርመው ነገር ይሄንን የሚቃወሙ ሰዎች እዚህ ላይ አሁን ንጽጽር እንሰራለን፣ ይሄ ትክክል አይደለም፣ ይሄ መጽሐፍ ተወግዷል የሚሉ ልጆች ከወራት በፊት እችን መጽሐፍ ጠቅሰው ይሄ ከሉተራን ጋር በተደረገው እንትን ላይ እኛማ ነጻ ፍቃድ እናምናለን፣ ሰው በፍቃዱ ነው ክርስቶስን የሚቀበለው የሚለው ለማሳየት የሙሉ ወንጌል አቋም ነው ብለው እችን መጽሐፍ ከፍተው ሲያሳዩ ነበር። አሁን ላይ የሚቃወሙ ሰዎች ማለት ነው ይሄ መጽሐፍ ተወግዟል አንጠቀምበትም የሚሉ ሰዎች አሁን ከወራት በፊት እችን መጽሐፍ ከፍተው ይሄ የሙሉ ወንጌል ሐሳብ ነው፣ ከሉተራን ጋር አንስማማም በዚህ ጉዳይ፣ ሙሉ ወንጌል አቋሟ ይሄ ነው ተብሎ እቺ መጽሐፍ ተገልጣ ሲያሳዩ ነበር፣ ገልጠው ሲያሳዩ ነበር። አይ ይሄ ነው የተወገዘው ይሄ ደግሞ አልተወገዘም የሚል ነገር ከሆነ ደግሞ የሚያመጡት ይሄው እጃችን ላይ አለ። ቢያንስ 4 መጽሐፍ ነው የወጣው፣ ሌሎችም አሉ የተወሰኑት እንኳን አለን በኋላ ላይ የወጡት። ከነሱ ውስጥ አውጥተው ማሳየት ይችላሉ ወይ ይሄ ትምህርት እንደተወገዘ፣ ይሄ ትምህርት ትክክል እንዳልሆነ የሚናገርበት አንድ ሙሉ ወንጌል የተናገረችበትን ማምጣት ይችላሉ ወይ? አይችሉም። አንድ ማምጣት አይችሉም። እሱ ነው የኛም ጥያቄ የነበረው። ስለዚህ በመጽሐፉ መሰረት መጽሐፉ ላይ ባይዘው በጣም ብዙ ነገር አለ፣ በጣም ብዙ ስህተቶች አሉ መጽሐፏ ላይ ማለት ነው። እንዲህ በቀላሉ የምንተዋት መጽሐፍ አይደለችም። እነሱ ማስረጃ እስከሚያመጡ ድረስ እኛም ጥያቄያችንን እናቀርባለን ማለት ነው። በዛ መንገድ ነው የሚሆነው። ጋድዬ እግዚአብሔር ያክብርልኝ። ቀጥሉ እናንተ፣ እኔ እንዳልይዝ
እሺ ዮባይ እግዚአብሔር ያክብርልን ብሮ። እስኪ ባይ ዘ ወይ ፖይንቱ እኮ ነው። በቃ ፖይንቱ ምንድነው? ለምሳሌ ከዚህ በኋላ ያሉ ኤዲሽኖች አሉ ተብሏል። እንግዲህ ኤዲሽኖች አሉ። እንግዲህ ይሄ ትምህርት ቃል በቃል እንግዲህ የ1989 እትም ላይ ቃል በቃል እንግዲህ በፍጹም እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም ተብሏል። ከዛ በኋላ እንግዲህ ሙሉ ወንጌል አሻሽለዋለች ከተባለ ክርስቶስ ኢየሱስ ከድንግል ማርያም ስጋን ነስቷል ብላ ያስተማረችበት የእምነት መግለጫ ካለ የተሻሻለው ላይ ካለ አሳዩን። ከዛ ባለፈ የ1989 እትም ደግሞ ልክ አይደለም በውስጡ ምንፍቅና ነበረ ተብሎ የተቀመጠ ነገር ካለ ማስረጃ እስቲ ቆይ አሳዩንና ቆይ እስቲ ትራዩን ጋድ የሚል ዩዘርኔም ታች ባይ ዘ ወይ ታች ኮሜንት ላይ ሆናችሁ ይሄው ቆይ እስቲ ለሳብ ባይ ዘ ወይ ይሄን ገብቶ የሚሞግስ ሰው ካለ we are happy ትራዩን ጋድ የሚል ዩዘርኔም ያው ሰበያል ይሄን ገብቶ መሞገት የሚችል ሰው ካለ እሰየው። በጣም ነው አፕሪሺየት የምናደርገው። እሺ ትራዩን ጋር አይ ምንድነው ኤፍሬም ባለ ጊዜ ቤት አጀንዳ ቆይ ኧረ ምን ስለ ኤፍሬም ባለ ጊዜ ማለት ነው። ቆይ አንድ ጊዜ ቆይ ጋዲ እኔ ልጨርስ። ማስረጃ ቆይ አንድ ጊዜ ቆይ ተሚ ቆይ አይ አሁን እሱ ገብቶ የሆነ ለቅሶ ነገር ሊያለቅስ ስለሆነ ትራዩን ጋር የሚል ማይከን ክፍት አንዴ የተስተካከለበት ማስረጃ ነው ኩላ ማስረጃ አለኝ እያለ ነው። ኢንቫይት አድርገው ምን ይጋብዛል? ይሄው ችግር የለውም። ቤት ገስት እኮ ከፍተናል። ይምጣና ማስረጃ ያለው ሰው ገስት ላይ መጥቶ ማስረጃውን ያሳይ። ማስረጃው አለኝ ብሎ ይላ ማስረጃው ካለ የተስተካከለበት ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አስተካክለው ያሳተሙበት ማስረጃ ካለ ሄዳችሁ ከአስፈላጊ ከሆነ ኤፍሬም እኛ ቤት መምጣት ያው ብዙ ጊዜ ይፈራል። ኤፍሬም እኛ ቤት መምጣት አይፈልግም ፋክቱ ማለት ነው። ኦኬ መምጣት ፈርቶ ከሆነ ማስረጃውን ለእናንተ ሼር ያድርግላችሁና መታችሁ ማስረጃውን ለእናንተ ሼር ያድርግላችሁና ምን ታደርጋላችሁ? መታችሁ ገስት ልካችሁ አሳዩ። አሁን አንተ ማስረጃውን በአይን አይታል ትራዩን ጋር ይሰማል? አንተ ይሰማል ጋድ የእሱ ነው። ግን እዚህ ተላላኪ አለ ከይቅርታ ጋር እና ሂድ የሚባል ሰው አለ። ለምን እሱ ራሱ አይመጣም እና እምነቱን አያስረዳም? መምጣት በስርዓቱ ማስረዳት ከፈለገ ማለት ነው። ታዲያ ምን ተላላይ? አሁን እኛ እንደዚህ አይነት ነገር ላይ ኤፍሬምን እኮ ስንት ጊዜ እናውቀዋለን። እኛ ምን ኤፍሬም ኦልሬዲ አሁን እንትኑ አለ ተብሏል። ማስረጃውን አይታል ወይ? ትራዩን ጋር ውድቅ የሆነበት ማስረጃው አለ ተብሏል። ማስረጃውን አይታል? አንተ አይታል ማስረጃውን? ያው እኮ ማስረጃውን አቅርቦ እኮ ነው የሚሞገደኝ። አይታል ወይ? አንተ አይታል ወይ? ስለዚህ አንተ ያ ስለዚህ ምን ታደርጋለህ መሰለህ? ካየ ሄደ ማለት ነው። ከፈለግ ሄደ ምን ታደርጋለህ መሰለህ? ማስረጃውን ያቀረበው ሰው መተ ማስረጃ ማሳየት የምትችል ከሆነ ገፍት ላይ አሳየ። ያለበለዚያ ደግሞ እሱ የማያሳይ ከሆነ ማስረጃውን ላክልኝ፣ ስክሪን ላይ አድርግልኝ በለውና ስክሪንሻት አድርገህ መተ ገፍት ላክ፣ እኔ እቀበላለሁ፣ ለእኛ ለጥፍ አሳየን። አይሻልም? እሺ እናንተም አትድከሙ። አሁን ብዙ እየደከማችሁ ነው። ወረደ እንትን ተጠጋይ ማስረጃ አለ ከተባለ እናመሰግናለን። እግዚአብሔር ያክብርልን። ይቅርታ እኔ ከሙሉ ወንጌል ነው የመጣሁት እና ቅድም ከዛ በፊት ግን ቢኒያም በጣም ብዙ ቆየና ለአንድ ለጥቂት ደቂቃዊ ቢኒያም ቢያወራስ ጋዲ ምንድነው? ቢኒያም እምነቱ ስላልገባኝ ነው። እምነቱ እዚህ ነገር ላይ እሺ ቢኒ አለ አሉ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና መጣ ነው ቀረብ ነፍሳን ነው ቁጭ ያልኩት እኮ። አፉ በለኝ በእናትህ እየሰማ አይደል እንዴ አንተ? እርግጥ ምንም የሚቀረን ሀሳብ ስለማላነሳ ብዬ ነው ዝም ብዬ ልስማ ብዬ። ወንድሞች የሚያወሩትን ነገር ግን እየሰማ ነው አይደል? ገፍተህ ላይ እየገቡ ቢኒ ያው እንግዲህ ምን ልበል እኔ እሺ ለማንኛውም እሺ ቢኒ የምትለው ነገር ካለ እድል ልስጥ። አንድ አይነት ነገር ከኛ ጋር አንድ አይነት ነገር የምታምን ከሆነ ቢኒ ለዛ እኮ ነው አሁን ብዙም እርግጥ እኔ
እኔ ሙሉ ወንጌል ነው ቸርቼ። ግን አሁን በተነሳው ሀሳብ ላይ ማለት እውነታውን መካር ነው የሚሆነው። ትክክል አይደለም ምናምን ብል ማለት ነው። እና መታረም አለበት ባይ ነኝ እኔ። እና ሲያነሱት የነበሩትም ልጆች የተወሰነውን ትክክል ያወራል፣ ቆይቶ ደግሞ የተሳሳተ ነገር ያወራሉ። ኤኒዌይስ ምንም የተሳሳታችሁት ነገር የለም ለዛሬ እውነት ለመናገር ማለት ነው። እውነቱን እውነት ማለት ስላለብንና ያን ምንም አዲስ ነገር ስለሌለኝ ነው ዝም ያልኩት። ቦታ መልቀቅ ካለብኝ እለቃለሁ፣ ችግር የለም። እሺ ቢልዬ፣ በቃ እንደዚህ ሐቀኛው ነው። ቴንክ ዩ ቢልዬ ፎር ዩር ኦነስት ወንድሜ። በቃ እንደዚህ ኦነስት ሆናችሁ ገብታችሁ በቃ ግልጽ በቃ ይሄ ነገር እንዲህ ልክ አይደለም ብሎ መናገር በቃ ይሄ ምንም እግዚአብሔርም ይወዳል ባይዘው እና እንደዛ ነው። እስቲ ገስት ላይ ቅድም ዓለምን ያዩዋት መስሎኝ ነው። አንዴ ቆይ ዓለም አለሽ ገስት ልከሻል በል። አንዴ ቆይ አንዴ ቢኒን አንዴ ቢኒን አስወረደውን ዓለምን ልቀበላት። ሜቢ ዓለም የምታሳየን ነገር ካለ አምናሹር። እንኳን ደህና መጣሽ ዓለም። ዓለም አለሽ? አንተሽ ድምጽ ታፍኗል። አንተ ባቷ ስለሆነ ተስተካከል ብዬ ነው። አንዴ እያለሽ ነው። እሺ ከቀደም ጀምሮ መኩንና ተሜን አፈኛቸዋለሁና ተሜ ሐሳብ ስጥ። እሺ መኩ ቀጥል። መኩ ሐሳብ ስጥና ተሜ ትቀጥላለህ። ይቅርታ መኩ ይቀጥል። እሺ ጋዲ ቃለ ሕይወት ያሰማልን ሁላችሁ። በነገራችን ላይ እነዚህ አሁን እኔ እየታየኝ ያለው ምንድነው ልዩነታቸው ከኦንሊ ጂሰስ እና ማለት አንዳንድ ነጥቦችን እያየው ነበረና ጎን ለጎን እያቀረብኩ ነበረ። እሷ እስቲ እስከምትዘጋጅ ድረስ ይህንን ነገር ላሳይና ትንሽ ላቅርብ። ሶሪ ይታያል ጋዲ? ይታያል። ዓለም ዝግጁ ስትሆኝ አንድ ቁጥር ጻፊልኝ ኮሜንት ላይ። እሺ መኩ ሲጨርስ ቀጥያለሽ። እሺ ቀጥል መኩ። እሺ ቴንክ ዩ። ማለት በንጽጽር እስቲ እነዚህን ኦንሊ ጂሰስና ሙሉ ወንጌልን አቅርበን እንየው የሚያምኑትን አስተምህሮ ማለት ነው። አሁን ቅድም ካነሳን አንጻር ስጋን አልነሳም ይላሉ ሁለቱም ቤተ እምነቶች ማለት ነው። ኢየሱስ ብቻ የሚሉትም ሙሉ ወንጌል ነን የሚሉትም በስላሴ እናምናለን የሚሉም ከማን ስጋን አልነሳም? ከድንግል ማርያም ስጋን አልነሳም። የማን ምንፍቅና የያዙት ናቸው? የዶሴቲዝም ማለት ነው። በነገራችን ላይ ዶሴቲዝም ለዛ ደግሞ እነ ኢግናሺየስ ዘአንጾኪያን እነ ኢሪያኔስ ተርቱሊያን መልስ ሰጥቶበታል በግልጽ ማለት ነው። ሁለተኛ በስላሴ ስም አጋንንት አይወጣም። ማን ነው ይሄንን የሚለው? ሁለቱም ቤተ እምነት ሙሉ ወንጌልም እንደዛ ነው የሚሉት፣ ኦንሊ ጂሰስም እንደዛ ነው የሚሉት በስላሴ ስም። በነገራችን ላይ ሰሞኑን በዚህ ላይ ነው የከረምነው ስንከራከርበት የነበረው አንደኛ ዋና ፖይንት በስላሴ ስም አጋንንት አይወጣም እያሉ ነበር። ምድር ሰባሊዮስ ማለት ነው። በነገራችን ላይ የሰባሊዮስ ምንፍቅናን የያዙት ማለት ነው ሁለቱ። ሌላ ሁለቱም የስላሴ መዝሙር የላቸው። አይተህ ታውቃለህ? ሰምተህ ታውቃለህ ጋዲ? የስላሴ መዝሙር በጴንጤ ውስጥ በኦንሊ ጂሰስ ውስጥ አለ የለም? በነገራችን ላይ በጣም ተፈልጎ የሆነ ጊዜ ፈልገን ነው ያጣ ነው። ሜቢ ካለ ይቅርታ አድርጉሉ ብታሳዩኝ በጣም ደስ ይለኛል። ስላሴ ተብሎ የተዘመረበት ማለት ነው። ጴንጤዎችም እንትኖችም ይሄ እንደሌላችሁ ነው እስካሁን ድረስ ሰርች አርገን ያጣረው። ሌላኛው የቅዱሳን ምልጃ ሁለቱም አይቀበሉ። ይሄ ደግሞ የማን ምንፍቅና ነው? ያው ቪጂላንቲዝም ታውቃላችሁ። በክርስትና ታሪክ ውስጥ ቪጂላንቶች ይህንን አይቀበሉም ነበረ። በምንፍቅና ደረጃ የተወገዙ ናቸው። ልሳን ይናገራሉ ሁለቱ። በስላሴም የሚያምን ልሳን ይናገራል፣ በስላሴ የማያምንም ልሳን ይናገራል። የሚያምንም የማያምንም፣ ያኛውም ላላላ ይላል፣ ይሄኛውም ላላላ ይላል። ይሄኛውም ምንድነው ታዲያ ልዩነታቸው ምንድነው? የጴንጤና የኦንሊ ጂሰስ ልዩነታቸው በስም ብቻ ካልሆነ በስላሴ ስም እናምናለን ካላሉ በስተቀር ባለፈው ድንግልማ የእግዚአብሔር ቃል ከአብ ተወልዷል ከአብ ተገኘ ብሎ መናገር እየፈሩ ናቸው። በነገራችን ላይ በጣም ቃል በቃል ሲጠይቀው ማንን ነበረ? አንዱን ከጴንጤ ውስጥ በጣም ስንከራከርበት የነበረ አረ ተናገር ከአብ ተገኝቷል
ኧረ በፍጹም እንደዛ አልልም፣ ከአብ ተወልዶ ኧረ በፍጹም እንደዛ አልልም ለማለት እንኳ በጣም እየሸሹ የነበረና እኔ እየታየኝ አይደለም። እስቲ ራሳችሁን ፈትሹ። ሙሉ ወንጌሎች ከኦንሊ ጂሰስ በምንድን ነው የምትለዩት? እግዚአብሔር ይስጥልን። እንግዲህ ይቅርታ እናመሰግናለን መኩዚ።